ብላችሁ ትለዋለ ወይ? ምንድነው ክፋቱ ታዲያ? እኛ መላእክቱን ጸልዩልን ብለን ብንላቸው ብሎ የሚል ሎጂክ ነው አይደል ያመጡብሽ? ምን መለሽላቸው እህታችን? እንደ ይመለሽላቸው ወይስ ጠይቄ እመጣለሁ ብለሽ ነው ያልሻቸው? አይ እኔ ማማለድ የሚለው ጸልዩልኝ ችግር የለውም፣ ግን እኛ በምናመልከው አሁን እኛ በምናምነው ቀጥታ የሰው ልጆች ወደ እግዚአብሔር መጸለይ ይችላሉ ነው። ስፔሻሊ ደግሞ ሰው አዲስ ፍጥረት ከሆነ በኋላ በክርስቶስ ቀጥታ መጸለይ ይችላል ነው። ሁለተኛ ደግሞ መላእክት ከእግዚአብሔር ወይም ከኢየሱስ ክርስቶስ ወደ ሰው ልጆች የሚላኩ ናቸው እንጂ ከሰው ልጆች ወደ አምላክ መልእክትን የሚላኩ አይደሉም ነው። ራይት። ምን መለሱልሽ እነሱ እንደዛ ስትያቸው? እኛም ልክ እናንተ በቃ ለመጋቢዎቻችሁ ጸልዩልን እንደምትሉት ያንን መጸለይ ያንን ማለት ነው እንጂ ሌላ የምልጃ ወይም ደግሞ የአምልኮት የመቀበል እንትን አይደለም ብለው የተለያዩ ጥቅሶችን ይጠቅሳሉ። ግን የጠቀሱልሽ ጥቅሶች አሉ? ኦኬ የማኑሄን እዛ ጋር ግን እኔ ያነበብኩትን ደግሞ መልሼ አስረድቻቸዋለሁ። መላእክቱ እንኳን እዛ እነሱ የጠቀሱልኝ ፓርት ላይ በቁጥር እንግዲህ ትክክለኛ ቁጥሩን ማስቀመጥ ይቅርታ አልቻልኩኝም። ችግር የለም። መሳፍንት 13 ነው። እዛ ክፍል ላይ ግን መላእክቱ ራሱ መስዋዕትን እንድንሰዋልህ ማን እንበል ሲሉት የእግዚአብሔር መልአክ ነኝ አለ። ከዛ ግን ቀጥሎ ይናገራል ወደታችም ስናነበውና ለእኔ ሳይሆን መስዋዕትን የሚገባው ለአምላካችሁ ለእግዚአብሔር ነው እንዳላቸውና መስዋዕትን መቀበል እንዳልፈለገ ኢሚዲየትሊ ከእነሱም እንደተሰወረ ታሪኩ ክፍል ላይ አንብበናል እና ያንን አንብቤላቸዋለሁኝ እንጂ እኔ ገብርኤል ነኝ እንደዚህ መስዋዕትን የምቀበል ነኝ ያለበት ፓርት እንደሌለ አንብቤላቸዋለሁ። ራይት ቴንክ ዩ ተባረኪ። ጥሩ መልስ ነው የመለሽላቸው። ግን እነሱ ቅዱሳን መላእክትን ይጸልዩልናል እና ጸሎትን ጸልዩልን ብለን የምንነግራቸው እናንተ ልክ ለፓስተሮቻችሁና ለአገልጋዮቻችሁ ጸልዩልን ብላችሁ እንደምትሏቸው እኛም እንደዚህ ነው ብለን ያለ ነው እና ምንድነው ክፋቱ ብለው ለሚሉ ወገኖች መልሱ እኛ ፓስተሮቹን አግኝተን ነው ቸርች ሄደን ወይ ስልክ አንስተን ደውለን በአካል ወይ ሄደን ወይ በስልክ ደውለን ነው ጸልዩልን ብለን የምንላቸው። እንደዛ ብለን ስንል ጸልዩልን ብለን ስንላቸው እኛ ወደ ፓስተሮቹ አይደለም እንጸልየው። ልብ በሉ። በጣም አንዱ ትልቁ ኦርቶዶክሳውያን ሚስ ያደረጋችሁት ነገር እናንተ ወደ መላእክት እንደምትጸልዩ እኛ ወደ ፓስተሮቹ አንጸልይም፣ እኛ ወደ አገልጋዮች አንጸልይም። ብዙ ሰዎች ጸልይልን ብለው እኔ ጋ ይደውላሉ እና እኔ ጋ ግን ወደ እኔ ጋ አይጸልዩም። ኦኬ ኤርሚ ጸልይልን ብለው በዓለም ዙሪያ ያሉ ሰዎች አሉ የሚመጡ ወደ እኔ እነሱ አይጸልዩም። እኔ ጋር መጥተው ጸልይልን ብለው ሲሉ ጸሎት እኔ ወደ ማን እንደማቀርብ ያውቃሉ ማለት ነው። ወደ እግዚአብሔር እንደማቀርብ ስለሚያ እንድታበዛለት ብዬ እኔ ወደ እግዚአብሔር ነው የምጸልየው። እነሱም እኮ ጸልይልን ብለው ነው ያሉን እና ኦርቶዶክሳውያኑ ግን እንደዚህ አይደለም ብለው የሚሉት። ኦርቶዶክሳውያኑ እኮ ወደ መላእክቱ ነው እኮ የሚጸልዩት። ትልቅ ኑፋቄ ማለት ነው። ወደ መላእክት ነው የሚጸልዩት። እኛ ወደ ፓስተሮቹ አንጸልይም፣ ፓስተሮቹን ጸልዩልን ነው የምንለው። ኦርቶዶክሳውያን ግን ቀዊሜ ቅድመ ስልከ ሶባ አወትር ስኢለ እያሉ ስዕል አቁመው በብሂለ ኦሆ ፍጡና አስማኒ ቃል እያሉ በስዕል ፊት ቆሜ ስለምንህ ድምፄን ሰምተህ ዝም አትበለኝ እያሉ የሚካኤል ፎቶ የተባለ በእርግጥ ፒዛና ቴላቴሊ በልተው የጠገቡ ጣሊያን መሆናቸው በኋላ ላይ ጭምብሉ ተገልጦ ታይቷል። እነዚህ አሁን የሚካኤል ፎቶ የተባለ ይሄ እዚህ ፒክቸሩ ላይ የምታዩት የሚካኤል አይደለም። ይሄ ፌሚኒስት የሆነ አንድ ሰውዬ ከምናቡ ፈጥሮ የሰራው መሆኑ ይሄ የረገጠውም ሰይጣን ሳይሆን
የጣሊያናዊ ጳጳስ ነው። በነገር ተጠማምደው የኢትዮጵያ ኦርቶዶክስ ቄሶች አንዱ ሲጠምጥደው በቅኔ ነው የሚሳደቡት፣ ወይ በሆነ ነገር መተት ምናምን ነገር ይሰራበታል። ጣሊያኖቹ ደግሞ ሲጣሉ ቁጭ ብሎ ጳጳሱን ሰይጣን አድርጎ ይስለውና የሆነ ሚካኤልን አይቶት አያውቅም፣ ሊያየውም አይችልምም። ቢያየውም መንፈስ ነው የሚገለጡበት፣ መላእክት የሚገለጡበት በሰው አካል የሚመጡበት ጊዜ እንዳለ ብናቅም ቅሉ እና ቆይ ሚካኤልን ደግሞ ቆይ እንደዚህ አርጌ ፌሚኒስት አርጌ ቆንጅዬ ጭኑ ዳሌው ጡቱ አርጌ እንደዚህ ሚኒስከርት አልብሼ ልሳል ብሎ የሳለው ስዕል ነው። እና በዚህ ስዕል ፊት ነው ለልሳንከ ብሎ የሚለው ምንባብ ላይ ቀዊም የቅድመ ስዕልከ ሶባ ወተር ስዕለ ብለው ይላሉ ማለት ነው። በስዕል ፊት ቆሜ ብሎ የሚለው አሁን ሚካኤልን እንጸልይላ ወደ ሚካኤል እንጸልያለን ወደ ሚካኤል እንለምናለን ብለው ሲሉ እኛ ወደ ፓስተሮቹ እንለምናለን ብለን አላልንም። ለምነንም አናውቅም። ማንም ሰው ወደ ፓስተር የሚለምን ጸሎትና ልመናን ወደ ፓስተሩ የሚያቀርብ የለም። ፓስተሩም ይሁን አገልጋዮቹ ጋር መጥተው ኤርሚ ጸልይልን ብለው ሲሉ በኑ እናንተ አስቀድማችሁ ወደ እኔ ጸልዩ፣ ከዛ እኔ ደግሞ ወደ እግዚአብሔር ጸልይላችኋለሁ ብዬም አላቅም፣ ልልም አልችልም። ብልም ነውር ነው፣ ብልም ኃጢአት ነው፣ ብልም ጣዖት አምላኪነትን እያለማመድኩ ነው ማለት ነው። ሰው ወደ እኔ እንዲጸልይ መጽሐፍ ቅዱስ አያዝም። ሰው ወደ መላእክት እንዲጸልይ መጽሐፍ ቅዱስ የትኛውን ቦታ ላይ አያዝም፣ የእግዚአብሔር ቃል ማለት ነው። ስለዚህ እኛ ፓስተሮቻችንን አግኝተን ጸልዩልን ብለን ስንል መጽሐፍ ቅዱሳዊ ነው፣ በመጽሐፍ ቅዱስ የተደገፈ ነው ማለት ነው። ሎጂክ ትክክል አይደለም እና በዚህ ልትይዛቸው ትችላለሽ። እኛ ወደ ፓስተሮቹ ጸልዩልን ነው ብለን ሪኩዌስት የምናቀርበው። ኦርቶዶክስ ግን መላእክት የተባሉትን በሙሉ ሪኩዌስት አይደለም ታቀርበው፣ ቀጥታ ወደ እሱ ነው የሚለምኑት። ያሳደገኝ መልአክ ሚካኤል አባቴ እያሉ ማለት ነው። ሆኖም እኮ አያውቅም። ሚካኤል አባት ሆኖ አያውቅም እኮ ነው ብዬ ማናንተ ሰምተኛል። ጣሰው ሚካኤል አባት ሆኖ አያውቅም፣ ሊወልድህም አይችልም፣ ማንንም ወልዶ አያውቅም። ወይ ልጆች ዛሬ ተሰበሰቡ ብሎ የሚል የለም። እንደውም ከደው የኢትዮጵያን አማርኛ ካወቀው ቅዱስ ሚካኤል መልአኩ ያልወለድኩት ልጄ አባ አባ ቢለኝ አፌን ምን አለኝ ብሎ የሚለው አይነት ነው የሚለው ሚካኤል ማለት ነው መልአኩ። እንደ ያልወለደህን አባቴ ትላለህ? ያሳደገኝ መልአክ ማንንም አሳድጎ አያውቅም። ቅዱስ ሚካኤል ማንንም እኮ አሳድጎ አያውቅም ነው ብዬም ብልህ። ገብርኤልም በዚህ ውስጥ ዕጣ ክፍል የለውም። መላእክቱን ነው የምናገረው፣ ቅዱሳን መላእክትን። ገብርኤል አሳዳጊ ሚካኤል አሳዳጊ አይደለም። ጳውሎስ አሳዳጊ አጵሎስ አሳዳጊ አይደለም። አጵሎስ አጠጣ ጳውሎስ ተከል የሚያሳድግን እግዚአብሔር ነበር ብሎ በመንፈሳዊ ዓለም የሚያሳድግ እግዚአብሔር ነው። በእድሜ በእውቀትም የሚያሳድግ እግዚአብሔር ነው። በጤንነትም ዘመንን ጨምሮ ከፍ የሚያደርግ ወደ ጉልምስና ከሕፃንነት ወደ ወጣትነት ከወጣትነት ወደ ሙሉ ሰው ወደ መሆን እንደዚህ እያደረገ የሚያሳድግ ማን ነው? እግዚአብሔር ነው። እግዚአብሔር። ስለዚህ ይሄ ምንድነው ያሳደገኝ መልአክ ዕጣ ክፍሌ ነው። ሚክዬ ደግሞ እኮ አያፍሩም እኮ ሚክዬ፣ የእኔ ሚክዬ እኮ ዕጣ ክፍሌ ነው ትላለች እንዴ! ተይ እህትዬ ተው። እንደዚህ አይነት ነገር እንዲህ አይነት ነገር አይባልም። እሺ። እና ለቅዱሳን መላእክት ሪስፔክት ሊኖር ይገባል። በእርግጥ ስታውቃቸው ነው፣ ያላወቀ ዝም ብሎ ነው። አያውቋቸውም ብዙዎቹ አቋቸው ቅዱስ ሚካኤልን ሌሎቹን ነገደ መላእክት መጽሐፍ ቅዱስ ላይ ያለውን አስተምሮት ካወቀን የቅዱሳን መላእክት ፈጠሩ ናቸው። እግዚአብሔር የፈጠራቸው ናቸው። ስራ አላቸው፣ ጌታ አላቸው። አየህ፣ አዛዥና ናዛዥ አላቸው። እንዲሁ ወደ ዋናው ወደ የሰራዊት ጌታ እግዚአብሔር ጋር ነው ሪኩዌስት ማቅረብ ያለብን። እሱ ከፈለገ በንፋስም ኃይል ከፈለገ መላእክትም ልኮ ከፈለገም ሰውንም ልኮ በሚራዳ ይራዳል፣ በሚያድንህ ያድንሃል ማለት ነው። ስለዚህ እንትን ሽልጦ ዳቦ ጋግራችሁ ገብርኤልዬና ሚካኤልዬ ብረር
እንደዛ አይነት አስተምሮት የለም። ስለዚህ እኛ ፓስተሮችን እንደምንጠይቀው ጸሎት ጸልዩልን ብለን እንደምንጠይቀው አይደለም። ኦርቶዶክሳውያን ጸሎት መላእክትን ጸልዩልን ብለው ጠይቀዋቸው አያውቁም። ራሳቸው ወደ እነሱ ነው የሚጸልዩት። ወደ እነሱ ነው የሚጸልዩ። ለምሳሌ ጠብቆ አሳድጎ ከልጅነቴ ይላል። ጠብቆ አሳድጎ ማሳደግ የማስራ ነው የእግዚአብሔር ነው። የሚጠብቃቸው መልአክ ራሱ ሚካኤል እኮ መሆኑን ራሱ እንኳን እኮ አያውቁትም። ለሚካኤል ወዱ ማለት ለዙሃል መሆኑ ቀርቶ እሺ፣ በከበረው በመላእክት ስም ምግብ ይሁኑ፣ እርሱም በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና፣ ይህም ብሎ በዚህ በጎ ምክር አስወደዳቸው፣ እነርሱም ታዘዙለት። ከዚህም በኋላ ያን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞች እስከነገሱበት ዘመን ኑራ ከዚህ በኋላ አፈረሷት። ይህንም በዓል ተሰራ። እያያችሁ ነው። ይህ በዓል ተሰራ። የሰኔ 12ቱ በዓል ተሰራ። እስከ ዛሬም ጸንቶ ይኖራል። ይህ በዓል ተሰራ። ስለዚህ ወዳጄ ተረት ተረት ያለው የራሱን የቤተክርስቲያኑን ስንክሳር ተረት ተረት ብሎ ሐሳቤን ልጠቅልል። ወዳጄ ተረጋጋ። ስለዚህ ሰኔ 12 ላይ የሚከበረው ቤተክርስቲያኒቷ የዙሃል ጣዖት የሚባለው ዙሃል የሱ ፈርሶ በሱ ምትክ በዓሉ ሳይቀየር እርዱ ሳይቀየር ግን እርዱ የሚቀርብለት አካል ተቀየረ። በፊት ዙሃል ነበር፣ አሁን ሚካኤል ሆነ። ስለዚህ ይሄ በዓል የተሰራው በዚህ ምክንያት ነው። እስከ ዛሬም ድረስ ጸንቶ ይኖራል ብላ ቤተክርስቲያኒቷ ጽፋለች። ስለዚህ አሁን ተረት ተረት ነው ያልኩት፣ ይቅርታ በለን። እሺ ያዝልኛ ትምህርት እንደሆነ ምን ወድሚላ ደግሞ እኔ ላወራ አይደል? አንተ አይደል አወራው? አዎ ቀጥል አልኩ። እንደዚህ ብለህ ቀጥል ነው ያልኩ እኮ። ቀጥል። እኔ ላወራልህ አይደል እንዴ? አሁንም ደግሜ እነግርሃለሁ፣ በማስረጃ ያላወጣኸው ነገር ሁሉ ተረት ተረት ነው። አሁን ያወጣልኝ በማስረጃ ኦኬ፣ ትክክል አመኛለሁ። ይሄ ማስረጃው እየሰማኸኝ ነው? ይሄ ማስረጃው ምን አይነት ምስሰት የለበትም ሲጀመር ማለት ነው። ጻኦትን ወደ እግዚአብሔር ወደሚከብርበት መቀየር በፍጹም ኃጢአት ነው ብዬ እዝጋ ልይዝህም ኃጢአትም አይደለም። ተረት ተረት ያልከው ተሳስታል። ተረት ተረት እያልኩ ያለው ታላ ማስረጃ የምታወራው ሁሉ ተረት ተረት ነው። ቅድም ገና ታተንቦ እየነገርኩ ነበር ወዳጄ። ተረት ተረት ነው አልቀበልም ስለኛ ነበረ እየነገርኩ መሰለኝ እኮ ሚላ ተረት ተረት ነው። አሁንም እየነገርኩ ነው። አልቀበልም ወዳጄ። ተረት ተረት ነው አልቀበልም ብለኝ ነበር አይደል? አራፋፍናት በለኝ። ተረዳ በእናትህ። 5 ደቂቃ በፊት ብለኸኛል አላልከኝም? እየተረዳኝ ነው። አሁንም እኮ መሽካርኩ እየቸኮልክ እኮ ነው። አሁንም እኮ እየመጣሁ መሰለኝ። በቃ ይሄን ካመንክ ትልቅ ነገር ነው እኮ አዳምጥ። ተረት ተረት አሁንም አለማስረጃ ታታወጣ ባፍ የምታወራው ነገር ሁሉ ተረት ተረት ነው። አሁን ይኸውልህ ተረት ተረት አሁን ያነበብከው ግን በማስረጃ ስለወጣኝ ተረት ተረት አይደለም፣ ትክክል ነው እያልኩ ነው። ስለዚህ 12 መከበር የተጀመረው ለምንድን ነው? አዳምጥ። ይኸውልህ የጽዋትን ወደ እግዚአብሔር ወደሚከብርበት መለወጥ ኃጢአት አይደለም። እሱን አልጠየኩም። እንዳውም ኃጢአት ነው ብዬ እንደዛ እኮ ነው የሚለው እንትኑ። እሱን ቀጣይ ነው የምጠይቅህ። አሁን እሱን አልጠየቅኩም። አሁን እኔ የጠየቅኩህ ሰኔ 12 መከበር የተጀመረው በምን ምክንያት ነው? አዳምጥ። አሁንም አዳምጠኝ። ጣዖት ወደ ሚካኤል ወይም ወደ እግዚአብሔር ወደሚከብርበት ስለተቀየረ ምንድን ነው ጥፋቱ? እሱን አልጠየቅኩም። ሰኔ 12 የጠየቀኝም ንገረህ። የጠየቅኩን መልስልኝ ወዳጅ። በጣም የጠየቅኩን ብቻ መልስልኝ። እኛ ኢትዮጵያኖች እነሱ ጠይቃቸው። የጠየቅኩን መልስልኝ። አዳምጣት። አሁንም አልካርኩም። ሚዩት እንዳታደርገኝ። አሁንም አልካርኩም። ትልቅ በዓል የምናከብረው አሁንም አዳምጥሽ ሚላ። አሁንም እየካርኩ አይደለም። አሁንም እኔ የምክር ሰው ወይም የምሳደብ ሰው ምናምን አይደለሁም። አዳምጠኝ። አሁንም እያከበርን ያለነው እኛ ኢትዮጵያውያኖች በትልቅ በዓል ብለን እያከበርን ያለነውን ከሞት ወደ ሕይወት የቀየረውን የባራንን በዓል ነው እያከበርን ያለው። ባራንን ስላዳ ነው በዓሉ የተሰራው በምን ምክንያት ነው የሚለው ስንክሳር። በቃ በትልቅ በዓል እያከበርን ያለነው እኛ ስለ ባራን ነው ተሰራ የሚለው ስንክሳር ላይ ስለምንድን የተጻፈው ወዳጄ? እኮ እየተነገረን መሰለኝ።
ይሰራ ያ ነገር ይሰራል እኮ ያን እንደውም በጣም የሚከብድ ይሰራ ሳይሆን ኦልሬዲ እኮ ተሰርቷል። የተሰራው ግን የሰኔ 12 በዓል የተሰራው በዙሃል ምክንያት ነው፣ በባህራን ምክንያት አይደለም ነው የምትለኝ ከሆነ ማስረጃ አምጣ። ዋናው ምክንያት እሱ ነው የምትለኝ ከሆነ ማስረጃ አምጣ። እኛ አይደለ ማስረጃ አሁን ያነበብክልኝም ትክክል ነው እያልኩ ነው። ያነበብክልኝ ትክክል ነው፣ ግን እኛ እያከበርን በቃ ባህራን ነው፣ ሌላ የለም። ባህራን ነው። ማስረጃ ክፈትና ሳይ። ስለ ባህራን ነው፣ ሌላ ነገር የለም። በቃ ማስረጃ ክፈትና ሳይ። ምንድነው ማስረጃው? ተጨም ከፍተ ሰኔ 12 የምናከብርበት ምክንያት ዋናው የተጀመረበት ምክንያት በባህራን ነው። የተጀመረበትን እኮ በፊት የተጀመረበትን እኮ አመጣህ እኮ አሁን ማስረጃ ወዳጅ። ስለዚህ ሰኔ 12 የተጀመረው በዙሃል ጣዖት ምክንያት ነው። በዚህ እንስማማ እኮ ይጀመር እየነገርኩህ ነው። ይጀመር አሁን ይጀመር ሳይሆን የተጀመረው በዚህ ነው። ሐሳብን በጣም በድንቅ ነገር ደግሞ የሚገርም ነገር ምንድነው ተቀይሯል። በጣም ደስ አይልም? ጣዖቱ ወደ ሚካኤል የጠየቅኩ ላይ ብቻ ፎከስ አድርጎታል። አረ ምን አናደደህ? አልተናደድኩም፣ እየጠየቅኩ ነው ያለሁት። አረ ተናደድክ ማለት ጣዖት ወደ እግዚአብሔር ወደሚከብርበት ሰው እየሰማ ነው። በጣም ደም ለበስክ እግዚአብሔርን። እሺ አየህ፣ ምንም ማውራት ለጠየቁ ጥያቄ እየመለስክ አይደለም። አሁንም ለመጨረሻ ጊዜ ልጠይቅ። እዚህ ጋር ጥፋት ካለኝ አረመኝ ወዳጄ፣ ስማኝ። መጨቃጨቅ ነው ታታደርግ ጭቅጭቅ አይደለም። ጥፋት እንደሌለበት እኮ እየነገርኩህ መሰለኝ። ሁሉ ወዳጄ ስማኝና ከዛ ትመልሳለህ። ለመጨረሻ ጊዜ ልጠይቅ። ሰኔ 12 መከበር የተጀመረው በዓሉ መከበር የተጀመረው በዙሃል ምክንያት ነው ወይንስ በባህራን ምክንያት? አጭር መልስ ስጠኝ። አነበብከው እኮ አይደል? ግን ድንቅ የሚያደርገው ነገር ወደ ቅዱስ ሚካኤል ተቀይሯል። እኔ ስለ ድንቅ አልጠየቅኩም። ምንድነው ድንቅ የሚያደርገው አላልኩም። አጭር መልስ ስጠኝ። በማን ምክንያት ነው? እሱም ብቻ ስጠኝ። እንዴ ኪነ ጥበብ መጽሐፋችሁ ላይ የተጻፈውን መልሰ መናገር ያቅታል። ቅድም እኮ ሲያወራ ስንክሳሩን ሳይገልጥ ተረት ነው የምታወራው፣ ያለ መረጃ ነው የምታወራው። ተረትህን አቁም፣ ተረትህን አልሰማም። ሜሎስ ተረት እያወራ ነው እያልከው ነበር እኮ መጽሐፉን ሳይገልጠው ማለት ነው። ያለ መረጃ ስለምታወራ ተረት ነው መረጃ አምጣ እያልከው ስትል ነበር። ታገሰኝ ብሎ አለህ። ታገሰ። መጽሐፉን አወጣልህ። ቆይ ኪነ ጥበብ መጽሐፉን አወጣልህ። የወርሃ ሰኔ 12 ዓመታዊ ክብረ በዓል የሚከበርበት ዋነኛው ሪዝን አንተ ባህራን ነው ብለህ አልክ። ስንክሳራችሁ ደግሞ አይ አይደለም ዙሃል የሚባል ጣዖት በእስክንድሪያ ከተማ ይከበር እንደነበረ የራስ የቤተክርስቲያኒቱ መጽሐፍ ስንክሳር ላይ የተጻፈውን አሳየህ። ስለዚህ በዓሉ መከበር የጀመረበት የሰኔ 12 መከበር የጀመረበት አንተ ባህራን ነው ብለህ የምትሟገት ከሆነ መረጃውን አቅርብ ነው ያለ። እሱ ዙሃል የሚባለው ጣዖት የሚከበርበት ቀን እንደሆነና ያንን ደግሞ በመጽሐፈ ስንክሳር ላይ ተጽፎ እንደተገኘ አሳየ ማለት ነው። እና ለምን ትጨቃጨቃላችሁ? ተማምናችሁ ማውራት ነው ያለብህ። መቀጠል ትችላለህ። ሜላ ሲመልስ እኮ እሺ፣ እዝዝጋ የለም መሰለኝ አውራ አንተ ሞርት ኦኬ። አይ ችግር የለም እኛ ጨርሰናል። ሜላ ሲመልስ እዚህ ጋር ስለዛ ይከበራል አይከበርም በሚለው ነገር አንደኛ የተጀመረበት መንገድ ያነበበው አይደለ? ስለዚህ እኮ ምን ነበር የተጀመረበት? ሰኔ 12 የቅዱስ ሚካኤል በዓል ብለው የተባለው በዓሉ ራሱ ስለተጀመረ ጉዳይ ነው የሚያገባኝ ጉዳይ የለም። እኔ ስለተቀየረው ነው እንጂ እንዴት ነው የማያገባ? የቤተክርስቲያኒቱ መጽሐፍ ስንክሳርን አውጥተን አንብበንልህ ለምንድን ነው የምትክደው? እኮ ስለተቀይሯል። በቃ ጣዖቱ ወደ እግዚአብሔር ወደሚከብርበት ወደ እግዚአብሔር ቤት ተውኗል። በቃ ስለዚህ በሰኔ 12 ቀን ዓመታዊ በዓሉ የሚካኤል ተብሎ ከመቀየሩ በፊት ምን ነበረ ሲከበርበት የነበረው? ስለሱ ጨዋታ አያገባኝም። በቃ እኔ ላስተምራችሁ ብሎ ተናግሯቸዋል። ስለዚህ ስለዛ ጨዋታ አያገባኝም። እኔ ቤተክርስቲያን እኮ ነች የጻፈችው። እነሱ ስንቶቹን ጠይቃቸው። እኔ አያገባኝ ራሳቸው የጻፉትን ይጠየቁ። እኔ አያገባኝም። የጻፉትን ጠይቅ እያለ ነው። አያገባኝም እያለ ነው። የሰኔ 12 ዙሃል የሚባለው አይደለም። ስለ ጣዖቱ ነው። ስለ ጣዖቱ መከበር ስለ ጣዖቱ መከበር ነው ያልኩት። አዳምጥ። ስለ ጣዖቱ መከበር አያገባኝም እኔ። እሺ ችግር የለም። አንተ ብታምንም ባታምንም ዋናውን በማስረጃ አድርጌ ለ350 ሰው አሳይቻለሁ። ወደ መቀየሩ ይኸውልህ አይደለም እኔ ወደ መቀየር እንጂ ወደ ኋላ መመለስም በቃ ወዳጄ፣ ዋናው በማስረጃ ነው ማሳየቴ ነው። አንተ አንድ ማስረጃ እየገለጥክ እያሳየ አይደለም እኮ። ይሄን ማስረጃው እኮ ገለጥከው እኮ። ምን አሁን ወደ ዋናው ሐሳብ ንግባ። እሺ እጠይቅሃለሁ። ግን በነገራችን ላይ እኔም ልጠይቅ እዚህ ጋር አንድ ጥያቄ ብቻ
ቆይ የሚካኤልን እንጨርስ። መጽሐፍ ቅዱስ 66 መጽሐፍ ቅዱስ ትክክል ነው ብሎ የሰጠን አንድ መረጃ ስጠኝ እስኪ። እኔ መጽሐፍ ቅዱስ ብቻ ለምንም ብያለሁ። ርዕሳችን እሱ አይደለም። አይደለም ስለ ሚካኤል ነው እያወራን ያለ ነው ወዳጄ። ርዕሳት ለመቀየር አትሞክር። ርዕሳችን ስለ ሚካኤል ነው እያወራን ያለ ነው። ስለ ሚካኤል ከሆነ ለአንተ መጽሐፍ ቅዱስ ብቻ ነው ከመጽሐፍ ቅዱስ ማስረጃ እንኳን ያልከኝ አይደለ? ቅድም ነገር ያለው ነው መጽሐፍ ቅዱስ ብቻ ብዬ አላምንም ብያለሁ። ኪነ ጥበብ ዛሬ ነገረ መላእክት ነው ርዕሱ። ማንም ዳይቨርት እንዳታረጉት። ነገረ መላእክት ላይ ነው የመጽሐፍ ቅዱስ ቀኖና። የመጽሐፍ ቅዱስ ቀኖና በባለፈው ሳምንት ላይ ስናወራ አንዳችሁም አልመጣችሁም። ከፈለክ በሌላ ቀን እናወራለን። ዛሬ ግን ነገረ መላእክት ላይ ነው። ያውም የሰኔ ሚካኤልና የህዳር ሚካኤል የምታከብሩበት ነው ያልነው። ከዚህ ውጭ አይቀየርም ርዕሱ እንዳለ ሜላ ማለት ነው። ርዕሱ ላይ ቀጥሉ። ቴንክ ዩ። ስለዚህ አሁን ስለነገራችሁኝ ጥያቄ አንድም ማለት የሚያሻክርብኝ ሆነ ጥያቄ የፈጠረብኝ ነገር የለም። የሚገርም ነገር ኤርሚ፣ አይ ቆይ ጥያቄ የፈጠረብኝ ነገር አሁን ታነባችሁት። ጥያቄ ምን ፈጠረብህ? አይደለም ጥያቄያችን ወዳጅ አይደለማ፣ የለም ውሸት። አሁን ለምሳሌ ስለተቀየረ የተናደድከው አይደለም? የለም ወዳጅ፣ ማንም የተናደደ የለም። አሁን ስማኝ፣ ለመረበሽ አትሞክር። ስለ ሚካኤል ነው እያወራን ያለን። ርዕሳችን ሚካኤል ነው። ስለዚህ ስለ ሚካኤል እናወራ። ሚካኤል ነፍሳትን ከሲኦል ያወጣል፣ ወደ ገነት ከሲኦል አውጥቶ ወደ ገነት ያስገባል። እኔ በጣም የሚገርመኝ ነገር ያወጣል አይወጣም፣ ያወጣል አይወጣም አትበለኝ እልሃለሁ። እንዴ አንተ ለመመለስ ትችላለህ። ስለዚህ እኔ ልጠይቅሃለሁ። ስለዚህ እኔ ልጠይቅህ። ስለዚህ ወደ ጥያቄያችን ነው። ወይንም ጥያቄ የምትመልስልኝ እኔም ጥያቄ እጠይቅሃለሁ፣ አንተ መልስልኝ። አንተ እሺ ከሲኦል ነፍሳትን ያወጣል። ስለ ነገረ ማርያም አይደል? ስለ ነገረ ማርያም ነው አይደል እያናገርከኝ ያለኸው ማለት ይቅርታ። ኧረ እባክህ ወደ መልሱ ገባለን። በግድ እኮ ያስገባ የለም፣ ፈልገን የገባው እኮ። ስለዚህ እኔም እጠይቅሃለሁ እያልኩ የምትመልስ ከሆነ ሚካኤል ነፍሳትን ከሲኦል ያስወጣል ወይንስ አያስወጣም እኮ እኔም እጠይቅሃለሁ። ትስማማለህ? መመለስ ትችላለህ ወዳጄ። ተስማማለህ ወይ እኮ? ተስማማለህ? እኔም እጠይቅሃለሁ። ተስማማለህ ወይ? ጥያቄ በጥያቄው በሰዓት እናያዝ። እየጠየቅኩ ነው። እኮ ተስማማለህ? ጥያቄያችን ካልሆነ ከሌላ ኦርቶዶክስ ጋር እንቀጥላለን። አንተ እኮ እየነገርኩህ መሰለኝ። እስኪ አንተ ሰዓት እናያዝና ቆይ ኪነት አንተ መተህ ህግ ምናምን አሰራለን። ኦኬ ፈልገን የመጣው ስለዚህ ለጥያቄያችን መልስ እንትላለን። ሲቀጥል እኔ ካንተ ጋር በዲቅ አድርጌ ዲቤት የማድረግ ምንም ፍላጎቱም የለኝም እኮ። ስለዚህ ሲሚላ ነው ኤርሚያ ታገባ ማለት ነው። እግዚአብሔር ምስክር አይደለም። ካንተ ጋር ዲቤት የማድረግ ፍላጎት የለኝም። መጀመሪያ የቤተክርስቲያንን እውቀት ማወቅ አለብህ። ዝም ብዬ ከማን ጋር እየነገርኩህ መሰለኝ እኮ። ስለዚህ አሁን የምትመልስልኝ ከሆነ መልሱ ላይ በቃ መልሱ ላይ ወዳጅ፣ ዝም ብዬ ከማንም ጋር ዲቤት አላደርግም። ክራይቴሪያ አለኝ። እሺ እያረለ እውቀት መልሱ የምትመልስ ከሆነ መልሱን ስለዚህ እውቀት አለኝ እያልኩ አቤት። እሺ አዎ ክራይቴሪያ አለኝ ከማንም ጋር። ስለዚህ እውቀት ካለ እሺ ሰዓት እንያዝና ነው። ስለዚህ አላደርግም ዝም ብዬ ከማንም ሰው ጋር። ክርስቶስ መጀመሪያ ማወቅ አለብህ። ሜላ ክርስቶስ አሁን የኛ ወዳጅ ስላንተ ክርስቶስ ስላልታውቅም እያልኩ ነው እኔ። ትከራከረኛለህ? በቃ ታችሁን ምንም መጨቃጨቅ እኮ አያስፈልግም። በቃ መልስ የለህም ማለት ነው። መልስ ያለው ሰው ይግባ። በግድ አላስገባናችሁ። ስለዚህ ማውራት የሚችል ሰው ገብቶ መልስ ይመልስልን። ደግሞ ዝም ብሎ ዲቤት አይደረግም። ዙሃል እንኳን ማን እንደሆነ ሳታውቅ ነው ዲቤት እናደርግ። ቴንክ ዩ ሜላይ። ልክ ነው። በባለፈው አንዱ እንደዚህ ገብቶ ታስታውሳላችሁ፣ ዲቤት አለኝ። እኔ ለወጣ ስለ አካባቢ ማለት ነው። ኧረ በመድኃኒዓለም ተው ብስል ምን እናንተ ምን እውቀት አለህና ምናምን ነገር ብሎ ነገረ ክርስቶስ ላይ ገባን እና በል ደቂቃ ያዙልን ብዬ ተያዘ እና እስከ ጥያቄ ድረስ ዘለቀ። እሱ ነበር የመጀመሪያ ጠያቂ። ከዛ እኔ ልጠይቅ ማለት ነው። አሰላለፉ እንደዛ ነበር። እሱ ጠየቀና ከዛ እኔ ልጠይቅ ስል ትቶኝ ወጣ ማለት ነው። እና ከዚህ በኋላ ዝም ብሎ ዲቤት ለማድረግ እንደዚህ ዝም ብሎ ዘራሽ አይነት ነገር አይደለም። ግን የጠየቀውን ጥያቄ ቅድም ስታወራ የነበረውን ቅድም ተረት ነው ሲል ነበረ። ተረት ነው። መጽሐፋችሁ ሲወጣ ግን ተረት እንዳይደለ እኛ በመረጃ ነው የምናወራው ብሎ ሲል በጣም ፕሮቮክ እያደረግ ነበር። ኪነ ጥበብ
እንዴ ተጠየቅ እኮ በቃ ባጭሩ። ሚካኤል ነፍሳትን ከሲኦል ያወጣል አያወጣም? ያወጣል፣ ያባት ነው። አያወጣምም፣ ያባት ነው። ያወጣል ብለህ ካልክ መረጃ እንድታቀርብ፣ አያወጣም ብለህ ካልክም ደግሞ መረጃ እንድታቀርብ ሰዓትና ጊዜ ይሰጥሃል። ግን አንዴ መጽሐፍ ቅዱስ ካልሆነ አንዴ ክርስቶስን አታውቅም ልሞግትህ፣ ዲቤትን አግጠም አትግጠም ምናምን። አሁን ዲቤት ራሱ እንኳን ግጠም ብዬ ብልህ ትተህ ትወጣለህ። እንደዛ እኔን ትቶኝ እንደሄደ ማለት ነው። ጥያቄና መልስ ላይ ሲደርስ እኔ ጥያቄውን ተቀብየው ሳበቃ እሱ ግን ጥያቄ ላይ ሲደርስ ፈርጥጦ እንደወጣ ማለት ነው። እና እንደዚህ ከምታደርግ ይልቅ ብትማማር በጣም ጥሩ ነው ለማለት ነው። በአጭሩ የሰኔ ሚካኤል የሰኔ 12 ስንክሳራቸው የሚያወራው ጣዖት የሚመለክበት ቀን ነው። ሰኔ 12 ቀን ማለት ነው። ኦኬ። እንዲህ አይነት የበዓል አከባበር ደቡብ ጎንደር አይ ቲንክ ባልሳሳት የኢየሱስ ሞዓ የሚባለው ገዳም ያለበት እዛ ደግሞ ጠንቋይ ነበር። እዚህ ገድሉ አለኝ እያነበኩት ነበር። ኢየሱስ ሞዓ ወይ እነኚህ መጽሐፉ አለኝ ባይዘ አንብቤዋለሁ። መጽሐፉን አንብቤዋለሁ እና ጠንቋይ ነው ሰውየው ማለት ነው። ጠንቋይ የነበረውን ሰውዬ አባቡላ አባቡላ የሚባለው ማለት ነው። ስለ አባቡላ ታውቃለህ አይደል? ሜላ አልሰማሁም። ሜልሜ ስለ አባቡላ አልሰማህም? አልሰማሁም። ጉድ ትሰማለህ። መድኃኒዓለም ብቻ እድሜ ይስጥ። ጉድ ትሰማለህ። እኔ አንብቤ እዚህ ጠረጴዛ ስደበድብ ነበር። አባቡላ የሚባል ጠንቋይ ጳጳሱ ናቸው ማናቸው እንዳለ ቀየሩት። የጠንቋዩን ቤት ጻድቅ ብለው ስያሜ ሰይመው ምንድነው የሚባለው? የወልሶ ቡላ ነው የወሊሶ ነው እንደ አንተ ምትለው ነው። አትቀልዱ። ይሄ አባቡላ የሚባል ገድሉ አለኝ እና ቀኑን የቀየሩት ምንድነው? ቀኑን አይደለም እንትኑን የቀየሩት፣ ስያሜውን የቀየሩት። ልክ አሁን እንደዚህ እንደ ዙሃል ማለት ነው። ሰኔ 12 ዙሃል ይከበር ነበረ ሚካኤል ብለው እንደቀየሩት ማለት ነው። ስለዚህ ካላችሁ መጣችሁ ማውራት ትችላላችሁ። በዚህ ላይ ሀሳብ ያለው ሰው ካለ ማለት ነው። እሺ ኢዛና እሺ ሌላ ሰው ያለ ሰው አለ? ኪነ ጥበብ በቃ አንተ እኮ አልሰማ ብላልክ ወረድክ አይደል? አሁን በኮሜንት ምንድነው አስገቡኝ ምናምን ብለህ የምትለው ለተጠይቀው ጥያቄ ፍሰቱን ጠብቀህ ለተጠይቀው ጥያቄ መልስ ከሰጠህ እኛንም ትጠይቀናለህ። ርዕሱም ሽፍት ማድረግ የለብን። እኛንም ትጠይቀናለህ። አንድ ድል ልስጥህ ነው። ሰኔ 12 የጣዖት ማክበር ቀን ነው። ኦርቶዶክስ ራሷን በራሷ የምታጋልጠው። እንኳን ለዙሃል በዓል ክብረ በዓል አደረሳችሁ ነው መባል ያለብን። ነው ታውት ግዴ ለሚሳደብ ተዋቸው። የሚሳደቡ ሰዎችን ተዋቸው። እንኳን ለዙሃል በዓል አደረሳችሁ። ዙሃል ለሚባል ከነሐስ ለተሰራ ጣዖት የሚከበርበት ሰኔ 12 ቀን ሼም ሆኑ በእውነት ግቧ እንኳን ለዓመት ዓመቱ አደረሰ ብለህ የምትለው ቀን ጣዖት የሚመለክበት ቀን
እስኪ ተንቀሳቀሱ ኦርቶዶክሳውያን ወገኖቼ። በእውነት ዳቦን እኮ በልታችሁ አልጨረሳችሁም። ጠላውን ጠጥታ አልጨረስክም። ኑ ግቡ፣ ኑ ግቡ። በእስክንድሪያ ከተማ ላይ ጳጳሳችሁ ጣዖቱን ወደ ሚካኤል በዓል ቀይሮ ለዓመታዊው በሰኔ 12 ቀን ለሚውለው ከነሐስ ለተሰራው ጣዖት የማክበር የበዓል ቀን እንኳን አደረሳችሁ ኦርቶዶክሳውያን ወገኖች። መጽሐፋችሁን የሚለው ስንክሳሩንም ገድሉንም መልኩንም እንገልጥልሃለን። መሐመድ የሚባለው የእስልምና ሃይማኖት መሪ አይ ቲንክ በዚህ በመካና በመዲና አካባቢ ላይ መካ አካባቢ ላይ ነው አላህ የሚባል ጣዖት ነበረና ያን ነው አሉ የቀየረው። ጆናስኪ አንተ ጨዋ ኦርቶዶክስ ነህ ማለት አመለሸጋ ይሆን ከማለት ነው። ናስኪ ጆ ምን ትላለህ እንደው በመድኃኒዓለም በዚህ ጣዖት ላይ ናግባ ሀብቶም አላችሁ እኮ ኦርቶዶክሳውያን እኮ አላችሁ። ምን ችግር አለውና እና ምን ችግር አለውና ያልከው ኑ ግቡና መልሱ እንጠይቃችሁ። ኑ መልሱ ካለ ኑ መልሱ። ምን ችግር አለው? አይደለም ገብታችሁ መልሱ። ቤቱ ክፍት ነው ያልኩ። በመጀመሪያ አታውራ አልተባልክም። አትዋሽ። እኛ አላስወረድናቸውም። አትዋሽ ነው። ኪነ ጥበብ እየሰማኝ ነው። እኛ አላስወረድናቸውም። ሁለታችን አትናገር አልተባልክም። አትዋሽ ግን ለምን አወረዳችኋቸው ብለህ አትበል። እራሳቸው ናቸው ማለት ሰው ለምሳሌ ሰው በተረዳው ልክ ነው አይደል የሚገልጸው መጽሐፍን ወይም ደግሞ የጻፈን ነገር ሰው በተረዳው ልክ ነው ሊገልጽ የሚችለው እና ሊግለጽልህ ካለ አንድ ሰው እሺ በምን አይነት መንገድ ተረዳሁ ብለህ ተናገር እኮ አለው እኮ እየተናገረ እኮ ሊያናገረው እኮ አልቻለም። አሁን ለምሳሌ ተናገር አለው ወደ መልስ ሂድ እያለ ወረደ። እኔ እኮ እዚህ ቁጭ ብዬ እያየው ነው። ተናገር አለው። ኦኬ መጀመሪያ እንደዛ ብሎ ቢለው ተናገር ወደ መልስ ሂድ፣ ጥያቄን አንድ ሪማይንድ አድርገኝ ተናገር አለው። ስለዚህ ለዘቤ እኮ ላናገርህ እኮ አለው። ለዘቤ እኮ ላናገርህ አለው እኮ ትችላለህ እኮ አለው። ለምንድን ነው የምትጨቃጭቀው ብራዘር? እንዴ የሰማኑን አንተ መልሰህ ልታሰማኝ ነው እንዴ? ቁጭ ብዬ እኮ ነው እኮ እዚህ እየሰማሁ። እሺ ቀደም ለጠይቃ ጥያቄ መልሳለህ ወይልህ እየነገርኩ መሰለኝ እኮ አሁን ስለዚህ ያወጣም አሁን ጥያቄን አንድ ሰው ተገባ የራሱን ሲናገር አፍላፍ ለሚታይ የሚባል ኮን እንዴት ነው ጥያቄ? ቀደም ለጠይቃ ጥያቄ መልሳለህ ኪነ ጥበብ ቀደም ለጠይቃ ጥያቄ መልሳለህ። ሀብቶም ራሱ ነው የወረደው። እንደዚህ ነው የሚያደርገው እሱና ማንያ ስፒሮስ የሚባሉ እንደዚህ ናቸው። ሲያዙ የሆነ ምክንያት ፈጥረው ይወጣሉ። ተናገር እኮ አለው። የፈለገው አይደለም ምሳሌ እንደዛ አትበል። እኔ ያልኩ ያለሁት ይኸውልህ እናውራ ምን ታች ወረድ። እሺ ከመገባው ሊመልስ ነው የገባው። ታዩ በቃ ታች ወረድ። አሁን ጣዖታቸው ስለተነካ ተሸማቀዋል፣ አፍረዋል፣ ተዋርደዋል። በራሳችሁ መጽሐፍ ነው የምትዋረዱት። ኦኬ ማነው ክብሮም የሚባለው ማነው ሀፍቶም የሚባለውና ስፒሮስ የሚባሉት እንደዚህ ናቸው። ሲያዙ የሚመልሱ ስለሚያጡ አታስወሩ ምናምን ነገር ብለው ይላሉ ማለት ነው። እና እንደዚህ አይነት ነገር አቁሙ። እሺ አዳም ሰላም ነው? ደጋግመህ ልከህልኛል። አዳም ኦኬ። አቤት ሰላም ነው? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ ወንድማችን። እንኳን ደህና ጠበቃችሁ። እሺ እየተወያየንበት ያለውን ርዕስ ሰምተዋል አይደል? አዎ። እሺ ሰኔ ሚካኤልን አከበርክ? በአጋጣሚ ብቻ ስለምኖር ስራ ነበርኩኝ። ከስራ ገባሁ፣ ግን ቲክቶክ ላይ አየሁ ሚካኤል ወዳጄ ደስ አለኝ። ህዝብ ወጥቶ አክብሮ ምናምን ደስታውን ገልጾ እምነቱን ገልጾ ሲወጣ በቲክቶክ ደስ ብሎኝ ያው ቁጭ ብዬ ቤቴ አሁን በአካል ባትሄድም አንድ ቢራ ከፍቼ ቁጭ ብያለሁ። ኦኬ በአካል ባትሄድም ያው እያከበርክ ነው ማለት ነው። ውስጤ ያው የህዝቡን ደስታ ስላየው ምናምን ልጅ ሞኜ ነገሩ እኔ ማርያም ቤተክርስቲያን አካባቢ ነው ያደኩት። ሚካኤል የለም እኛ አካባቢ። እንደ ድል ሆኖ አርሲ ነው የተወለድኩት። የሚገርመው ሚካኤል ቤተክርስቲያን ሄጄ አላውቅም።
ማርያምና ስላሴዎች ቤተክርስቲያን ሄድኩት። እሺ ችግር የለም። ያው ግን ባጭሩ በአካልም ባትሄድ አሁን ከስራ የተነሳ ቢራህን ይዘህ ግን እያከበርከው ነው። ከሱ ማክበር ጋር አይገናኝም። ግን ያው አይቻል ቲክቶክ ላይ ሰው እንዳከበረው ለማለት ነው። ግን በማክበሩ ታምናለህ አይደል? አንተም ከስራ ሁኔታ የተነሳ ነው እንጂ ያልሄድከው ብትሄድ ደስ ይልህ ነበር አይደል? አዎ ብሄድ አንድ ኦርቶዶክስ እና ብሄድ ደስ ይለኛል። ሰዎች የተሰባሰቡበት ቦታ ብሄድ ደስ ይላል። ሰዎች ደስታቸውን እምነታቸውን ሲገልጹ ማየት ምናምን ደስ ይለኛል። ሌላ ሰው አይደለም። ሰኔ 12 ሚካኤል ምን የሆነበት ቀን ነው? እንግዲህ ብዙ ነው፣ ድርብርብ በዓል ነው ይኸው እንደሰማሁት አፎሚያን ያዳነበት ምናምን ብዙ ነገር አለው። በኦርቶዶክሳዊ አንድ አባት ሲያስተምሩ ያዩ የሰማሁት ምንድን ነው፣ እኛ መጽሐፍ ቅዱሳውያንን እንጂ መጽሐፍ ቅዱስ ብቻ ምንል አይደለንም። ምክንያቱም መሰረታዊ ትውፊት ነው መነሻችን። ትውፊት ማለት መጽሐፍ ቅዱስ ራሱ ያገኘነው በትውፊት ውስጥ ነው እንጂ እኛ እንደ ቁርአን ከሰማይ ወረደ የምንል ወይ ደግሞ በ19 ክፍለ ዘመን የመጣ የማርቲን ሉተር አስተምሮ መጽሐፍ ቅዱስ ብቻ ብሎ የሚለጠፍ ስላልሆን መጽሐፍ ቅዱስ መሰረት ስላለው መነሻው ምንድነው? ትውፊት ሐዋርያቶች በቃል ያስተማሩት አለ። ያኔ የማርያም ወንጌል የገብርኤል ወንጌል የሚባል ነበረ። እና አትናቴዎስ ለይተውት ያመጡት መጽሐፍ ቅዱስ በአባቶች የተመሰረተ መጽሐፍ ቅዱስ ማለት ከቤተክርስቲያን በታች ከአባቶችም በታች ነው። ለምን? ትውፊት ነው የሚቀድመው። ትውፊት ነው መጽሐፍ ቅዱስን የወለደው ብለን ስለምናምን ብዙ ጊዜ እንደ ፕሮቴስታንት ቁንጽልና ከመሀል ጀምረን የምንዘል ስላልሆነ በዛ መንገድ ነው የማስበው። እሺ እንደ ፕሮቴስታንቱ ማትዘሉ ስለሆናችሁ እናንተ ተረጋግታችሁ ቁንጽል አይደለም፣ መሀል ላይ ቆመን ወገብ ላይ ቆመን። ኦኬ ፕሮቴስታንቱ ያው መጽሐፍ ቅዱስ ብቻ ስለሚል የአምላክ ቃል ብቻ ስለሚል መጽሐፍ ቅዱስ ብቻ ሳይሆን ነው መጽሐፍ ቅዱስ ብቻ አይደለም የሚለው ሲጀር መጽሐፍ ቅዱስ ብቻ የሚለው ቃል ራሱ በምናውቀው ደረጃ መጽሐፍ ቅዱስ ብቻ የሚለው የትኛውም ጉባኤ ኦርቶዶክስ ሶስቱን ጉባኤ የምትቀበሉ አይደለ? ሰባቱን ጉባኤ ላይ መጽሐፍ ቅዱስ ብቻ የሚል የለም። በ19 ክፍለ ዘመን የመጣ የማርቲን ሉተር ነው እንጂ ከዛ በፊት መጽሐፍ ቅዱስ ብቻ የሚል ሰባቱም ጉባኤ ሲካሄድ አልነበረም። ስለዚህ መሀል ላይ የጀመረ ሰው አስተምሮ ነው። ስለዚህ ሰኔ 12 ቀን ስለዚህ ሰኔ 12 ቀን የምታከብሩት ሚካኤል ምን የሆነበት ቀን ነው እያልኩ ያለሁት። ከቁንጽሉ ሀሳብ ከጴንጤው ሀሳብ ከሉተር ሀሳብ ሳይሆን የምትነግረን ከእናንተ ሙሉ ከሆነው ወጥ ከሆነው ከማትዘሉት ተረጋግታችሁ ከመጣችሁት ሰኔ 12 ቀን ሚካኤል ምን የሆነበት ቀን ነው? እኔ ኤርሚዬ ምን አለ መሰለህ የሌላ አመለካከት ልንገር። ጥሩ ነው፣ ጥያቄ ትክክል ነው። ሰው ስለሚያከብረው የአንተን አመለካከት ሳይሆን ኦርቶዶክሳዊ እንደመሆን መጠን መልሱን ቁንጽል ካልሆነው እውቀታችሁ አፍስስልን ለኛ ማለት ነው። የጴንጤው ቁንጽል ነው መጽሐፍ ቅዱስ ብቻ ማለታችን። አይ ነው ቁንጽል ያልኩት ኤርሚዬ፣ ቁንጽል ነው ያልኩት። ሰባቱም ጉባኤ ኢቭን የኦርቶዶክስ የምትቀበል ሰባቱም ጉባኤ ውስጥ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ችግር የለም። ታሪክ ነው የተገኘው። በቃ ተረድተናል። ግን ኦፍኮርስ ተረድተናል። ሰኔ 12 ሚካኤል ምን የሆነበት ቀን ነው የምታከብሩት? ድርብርብ በዓል ነው ነገርኩህ። እኔ የሚካኤል በአካባቢ ሚካኤል ታቦት የለም። ሚካኤል ቤተክርስቲያን አልሄድኩም። ግን አፎሚያን ያዳናት ምናምን የሚባል ድርብርብ ታሪክ እንደሆነ ነው። ግን ድርብርቡ ግን ሁለተኛው ድርብርቡን ንገረን መጀመሪያ እና ከዛ ሁሉን የማወቅ እኮ ግዴታ የለብኝም። እኔ እኮ ምን አገባኝ? እኔ ዋና ኦርቶዶክስ ነኝ። ሚካኤል የአርሴማም ሲከበር የማርያምም ሲከበር የዮሐንስም የነኝ ሁሉ ታሪክ እኔ የሚይዘው ሰው ነኝ። በቃ እግዚአብሔር በራሱ ያድለኛል። ግዴታ የለብኝም። እኔ እንደዚህ እውቀት የሚካኤልን የገብርኤልን የማርያምን የአርሴማንን የምናምንን የምናምን የኢየሱስ ይህን ሁሉ ብራዘር እኔ እኮ በሂዳ ልጅ ነኝ። ገበሬ እርሻ እያረስኩኝ ኑሮ የኖርኩ ሰው ነኝ። የነኝን ሁሉ ታሪክ የሚይዝበት ጉዳይ የለኝም። ይህን አላያስክም ብሎ የሚኮነኝ አምላክ ታለ ደግሞ የራሱ ጉዳይ። ድርብርብ በዓል ነው ብለህ እኮ ታዲያ አዳም ወንድማችን ድርብርብ በዓል ነው የሰማሁት። አንተ ቆይ መጽሐፍ ቅዱስ ሲያወራ ከእናትህ ማፀን ስትወጣ እኮ ኤርሚዬ እናትህ ወለደች። ከዛ የተወራውን እየሰማ እያደግ ከዛ መኖቀይ ከዛ ስዊዘርላንድ ሄድክ። ከዛ እግዚአብሔር ይመስገን ልጆች ወለድክ። በቃ ኑሮ ነው አይደል የሚያስተምርክ። ከዛ ደግሞ መንጃ ፈቃድ ከዛ ደግሞ እዚህ ቲክቶክ መጣ እያስተማርከን ነው። በቃ ህይወት እየመራች እኮ እየሄድክ ነው አይደል ኤርሚዬ። ከዛ ደግሞ ነገ ትልቅ ደረጃ ትደርሳለህ። ከዛ ኤርሚ ነገ ያረጃል፣ ደስ የሚል ሰው ይሆናል። በቃ ህይወት በሚቀጥል መንገድ ነው የምትቀጥለው። እንደ ሃይማኖትስ ግን ምንኛ ክርክር ነው።
እንደ ሃይማኖት ኦርቶዶክሳዊ መሆንን ኦርቶዶክስ ሃይማኖትን የተከተልካት በእውቀት ነው ወይ ብዬ ብጠይቅም እንደው ብለህ የምትለው? እኔ በቃ ዝም ብሎ ኦርቶዶክስ መሆኔ ነው የምፈልገው። እኔ እውነት ለመናገር ጥሩ ጥያቄ ጠየቅኝ። በነገራችን ላይ ሙስሊሙም ጴንጤውም ያው ይወለዳል፣ ከየትም ይወለዳል። ከዛ ቤተሰቡ ሌላውን ተው። አንተ ኦርቶዶክስ እምነት ተከታይነትህን የያዝከው ገብቶ ነው ወይ አምነህ ነው ወይ ተረድተህ ነው ወይ ብዬ ብልህ ምን ትለኛለህ? ምን አባቴ ይገባኛል። እኔማ ይኸውልህ ማውቀው ነገር የለም። ኖርኩ። ከዛ በኋላ ኦርቶዶክስ ነኝ አልኩኝ። ጴንጤዎች መጡ ሰበኩኝ። ኦኬ ትክክል ነው አልኩኝ። ከዛ ውጭ ሀገር መጣሁ። እድሜ ለቲክቶክ ስትከራከሩ ስሰማ እምነቴም ምን እንደሆነ ጴንጤ ምን ኦርቶዶክስ ሙስሊም በይሄ በቲክቶክ ነው። ከዛ በኋላ መጽሐፍ ቅዱስ ማንበብ ስጀምር መጽሐፍ ቅዱስ ራሱ አስጠላኝ። ከዛ ይህን ሁሉ ዚቢዛንኬማ አይገባኝም ብዬ ታውኩት። መጽሐፍ ቅዱስን ገዝቼ እንደምናንተ ስታወሩ ሰምቼ እስቲ እንደ ሰው ለአንብብ ብዬ መጽሐፍ ቅዱስ ገዛው። ይሄ ዝባዝንኬ አይገባኝም አልክ አይደል? መጽሐፍ ቅዱስ ሊገባኝ አልቻለም መጽሐፍ ቅዱስ ራሱ። ከዛ አስቀመጥኩትና አይን እግዚአብሔር ነፍሴን ተቀበል፣ መቼም አንተ የፈጠርከውን ነፍስ በእውቀት እግዚአብሔር አይገኝም በየዋህነት ነው ሲባል ሲያስተምሩ ድሮ ልጅ ሆኜ ይሰማል። እግዚአብሔር በየዋህነት ነው። አብርሃም እኮ በእውቀቱ አይደለም እግዚአብሔር ከበረሃ የጠራው ተብዬ በየዋህነት እየኖርኩ ነው። ጥፋቱ እንግዲህ እኔ ጋር ተሆነ ነው ያላቅም። ስለዚህ ሰኔ 12 በምን ምክንያት እንደሚከበር አታውቅም። ድርብርብ ነው አልከኝ እንጂ አፎሚያን ብቻ ነው ይከበር አይከበር። እኔ ቢከበርም ችግር የለብኝም፣ ባይከበርም ችግር የለብኝም። እኔ ሚካኤል አሁን ለምሳሌ ሚካኤል እኔ ታቦቴ አይደለም አይደለ? ሚካኤል ራሱ ግን መልአክ ነው ሲባል ከዳንዬ ጋር አውሩ። አዳምዬ ከዳንዬ ጋር አውሩ። ዳኒ ወንድምነት እሺ ዳኒ አውራው። ዳኒ ስራ ላይ ነህ እንዴ? ዳኒ የቢዚ ነህ? እሺ ሜላይ አንዴ እመጣለሁ። አውራው አዳም። እሺ አዳም እንዴት ነህ? ደህና ነው። የሚሉስ አያለሁ ብዙ ጊዜ። የሚገርመው ነገር ብዙ መወድ ሰው አይደለም፣ ግን ዛሬ ከአንተ ጋር ሳናወራው ደስ ይለኛል። ያው ኦርቶዶክስ አይደለም እውነቱ መናገር አለብኝ፣ ግን ከእውቀት አይደለም። ግን ያው ሴረኛ እንደውም እንዲሁ በመንፈሴ ይነግረኛል። ይነግራል። መንፈስ ጥሩ ነው። እኔ ደግሞ ወዳለሁ። የተቀበልኩት መንፈስ የፍቅር ስለሆነ ይሁዳም እኮ ወዳለሁ ብሎ ነው የሸጠው ክርስቶስን። አታውቀውም? ይሁዳ ወዳለሁ ብሎ እኮ ነው ስሙ የሸጠው አይደል? ኦኬ። አዎ ሰው ወዳለ የሚቻለው ነው። እሺ ቀጥል እስቲ እናወራ። ኤኒዌይስ አፎሚያ ስትል ነበር አይደል? አፎሚያ ብለህ ነበር። ያው ሲባል አላነበብኩም፣ ሲባል ሰምቻለሁ። አፎሚያ ሲባል እንጂ ታሪኩን አታውቅም። አዎ ግን ቆይ ሚካኤል አያድንም ነው አሁን። እኔ ቆይ በአያድን ለራሱ ጉዳይ ነው ሚካኤል። ቆይ አሁን አዳን አላደነ ከሚካኤል ጋር ምን ያገናኛል? እኔ እኮ አንድ የማይገባኝ ነገር አንድ ነገር አድሜሎስ ሚካኤል ፍቅር ኦፍ ኮርስ ኦኬ። ለምን መሰለህ? ሚካኤል መልአክ ነው አይደለ? መልአክ ነው፣ የታዘዘውን ያደርጋል በእግዚአብሔር መንፈስ ቅዱስ። እኛ ሚካኤል ያድናችኋል፣ ሚካኤል ህይወታችሁ ነው፣ ሚካኤል ማርያም ህይወታችሁ ናት፣ ዮሐንስ መጥምቀ ዮሐንስ ትሄዳችሁ ምናምን ታልሳማችሁ ዮሐንስ መንግሥተ ሰማያት ያስቀራችኋል የሚባል ትምህርት በኦርቶዶክስ አልሰማሁም። ስጋዬ እንደምን የበላ የዘላለም ህይወት አለው፣ በልጁ ያመነ የዘላለም ህይወት አለው ተብለን የተማርነው ማለት አንተ አልሰማህም ማለት የለም ማለት አይደለም። ለምሳሌ አልሰማህም አይደለም። እኔ ቤተክርስቲያን ብዙ ጸበል ሁሉ ሄጃለሁ። እኔ የተማርኩት ለምሳሌ ድርሳነ ሚካኤልን አንብበው ታውቃለህ? ወዳጅ ድርሳነ ሚካኤልን አንብበው ታውቃለህ? ምን አገባኝ ስለ ድርሳነ ሚካኤል ምን አገባኝ? አሁን ሰኔ 12 ወዳጅ ሰኔ 12 የሚካኤል ዓመታዊ ክብረ በዓል ነው የሚለውን ከየት ነው ያገኘው? ከድርሳነ ሚካኤል እግዚአብሔር ክርስቶስ ያከበሩኝን አከብራለሁ እንዳለ። ለምን ታከብራለህ አላልኩም። አዳም ጥያቄው መጀመሪያ ተረዳ። ለምን ታከብራለህ አላልኩም። ከየት ነው ያገኘው ይህንን ሀሳብ ነው ያልኩህ። እሺ በጣም ጥሩ። ይኸውልህ ቅድም መነሻና ሚሉስዬ ሚሉት እንደሚመጀመር መነሻ ብያለሁ። እኛ መጽሐፍ ቅዱሳውያን ነን እንጂ መጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስ ብቻ ብለን ምናምን አይደለም። ያ ማለት መጽሐፍ ቅዱስ ራሱ ከትውፊት በታች ነው ብለን ከቤተክርስቲያን በታች ነው ብለን ታመንን።
አሁን አንተ የምትናገረኝ መጽሐፍ ቅዱስ ላይ ቆመክ ከየት ነው ያገኘው ከመጽሐፍ ቅዱስ ውጭ የለም ብለህ እየነገርን ቆይ አዳምጠኛ አስጨርሰኝ ብለህ ልሞግተኝ ነው የመጣው። እኔ ደግሞ እየነገርኩ ያለው እኔ እንደዛ አላልኩም። የኔ ጥያቄን ተረዳኝ ወዳጄ። እኔ ጠየቅኩ ለምሳሌ ሰኔ 12 ነው ብላችሁ ታከብራላችሁ አይደል? ህዳር 12 ነው ብላችሁ ታከብራላችሁ አይደል? ይሄ የምታከብሩት ሰኔ 12 ሚካኤል ነው የሚል መጽሐፍ ቅዱስ ላይ የለም አይደል? አዎ ይኸውልህ ሜሎስ ይሄን አስጨርሰኝና ልንጠይቅህ ከዛ ጥያቄ እንዲገባኝ ማለት ነው። ፖይንቴን አገኘው አሁንም ይኸውልህ ፖይንቴን ኖ ሜሎስዬ የኔ ወንድም እኔ ፖይንቴን እንድታገኝልኝ እና በደንብ መልሼ በግልጽ እንዳወራክ የኔን ፖይንት አገኝ። አንተ ራስህ አሁን ይኸውልህ ዞረ ቅድም የነገርኩህ ዞረ መጽሐፍ ቅዱስ ልትወሸቅ ፈለግ እኔ በነግርህ የሚባል አዳምጠኛ አንድ ሰከንድ አዳም ልጨርስ ሀሳቤ። ጥያቄው እኮ የኔ ነው። የኔ ጥያቄ ሳይገባ ትክክለኛ መልስን አሰጠኝ። ስለዚህ ይሄ ሰኔ 12 ህዳር 12 የሚለው መጽሐፍ ቅዱስ ላይ የለም። ጥያቄ ለምን የለም አይደለም። የኔ ጥያቄ ሰኔ 12 ብላችሁ ስታከብሩ ይህን ታሪክ ያገኛችሁት ከድርሳነ ሚካኤል ነው። ምክንያቱም እናንተ መጽሐፍ ቅዱስ ብቻ ብላችሁ አታምኑ፣ ሌሎች መጽሐፍቶችን ትቀበላላችሁ፣ የሃይማኖታችሁ ልምምድ ታደርጋላችሁ አይደል? አዎ እኛ ብቻ ሳንሆን ሌላ መጽሐፍ አይደለም ትውፊት ነው። ሌላ መጽሐፍ በሚለው አትወሸቅ። እኛ የምናደርገው ትውፊት ነው። ትውፊት ማለት መጽሐፍ ቅዱስም በትውፊት ያገኘ ነው ብለን ስለምናምን፣ እናንተ ምናልባት መጽሐፍ ቅዱስን ከሰማይ ወረደ ብላችሁ ልታምኑ ትችላላችሁ። እኛ ግን በትውፊት ነው እኮ። ከዛ ውስጥ አንዱ መጽሐፍ ነው አይደል? ከትውፊት ውስጥ አንዱ ደግሞ ድርሳነ ሚካኤል የሚባል መጽሐፍ አላችሁ። ድርሳነ ሚካኤል በትውፊት ውስጥ ይለፍ ድርሳነ ሚካኤል በትውፊት ውስጥ ይለፍ አይለፍ አላቅም። ግን እኛ ትውፊት የምንለው ይኸውልህ መጀመሪያ ትውፊት የሚባለው መለየት ያስፈልጋል። በምንድን ነው ያለፈው ድርሳነ ሚካኤል? በጣም ጥሩ ነው። ይኸውልህ ድርሳነ ሚካኤል ወይ ደግሞ ታምራት ብለን ስናስብ ድርሳነ ሚካኤል እሱ የእናንተ ነው። እሱን አይደለም አሁን የእኔን ሀሳብ ዋናው ነው። ይኸውልህ ታች ወርዶ እንደ መንደርተኛ ሴት ታች ወርዶ መልከስከስ አልፈልግም። እንደዛ አይደለም። አሁን እኔ መናገር የምፈልገው አስኳሩ ነው። ድርሳነ ሚካኤልን ማን ጻፈው ነው ያልኩህ? ቤተክርስቲያኒቷ ማን ጻፈው? አንተ አሁን እታች ወርደ መንከባለል ስለምትፈልግ ነው ሜሎስ። ይኸውልህ አንተ እኮ ሜሎስ ታውቃለህ እኮ በደንብ ታውቃለህ። ግን እታች ወርደ መንደባለል ትፈልጋለህ። ችግሩ እሱ ነው። እኔ ልንገርህ አትንገረኝ። ምን ያደርግልኛል? አትንገረኝ። ምን ያደርግልኛል? ቆይ ተረጋጋ፣ እነግርሃለሁ። በደንብ አድርጌ ነው የምነግርህ። ድርሳነ ሚካኤል ቤተክርስቲያኒቷ ሐዋርያው ወዳጄ ተረጋጋ። አይ ነው እንደጠጣ አውቃለሁ፣ ራስህ ተናግረሃል። ግን ተረጋጋ፣ ትንሽ ተረጋግተህ ለማውራት ሞክር። እኔ መጀመሪያ አዳምጠኝና ልረጋጋና እናውራ። ማን እንደጻፈው ልንገርህ። ቆይ መጀመሪያ ማን እንደጻፈው ልንገርህ። ከዛ ተራ ነው ልክስክስን ያልከውን ቤተክርስቲያንን ማን እንደሆነ እንዳልክ ልንገርህ። ኦርቶዶክስ ቤተክርስቲያን ይህን መጽሐፍ የጻፈው ሐዋርያው ዮሐንስ ነው ብላ ነው የምታምነው። ሐዋርያው ዮሐንስ ጻፈው፣ በኋላ መጽሐፉ ጠፍቶ ነበር፣ የእስክንድርያው ጳጳስ ድጋሚ ጻፈው ብላ ነው የምታምነው። ስለዚህ ቤተክርስቲያኒቷ ሐዋርያው ዮሐንስ ነው የጻፈው ብላ የምታምነውን ድርሳነ ሚካኤል ማን ጻፈው ስለ አንተ ወደ ስድብ መጣ ማለት ነው። ስለዚህ ሐዋርያው ዮሐንስ እንግዲህ እኛ የምናውቀው ሐዋርያው ዮሐንስ ወንጌልን የጻፈልን ነው፣ መልእክታትን የጻፈልን ነው። ኦርቶዶክስ ደግሞ ከዚህም ውጪ ድርሳነ ሚካኤልን ጽፎልኛል ብላ ታምናለች። ስለዚህ ይህን ሀሳብ ትቀበላለህ? ሜሎስዬ እኔ እንኳን ሐዋርያው ዮሐንስ ለምን ጳውሎስ አይጽፈውም? ሲጀመር ጳውሎስም የጻፈውን አንተ እኮ ያዕቆብ መልእክትን ልክ እንደ ማርቲን ሉተር ገለባ ነው ለማለት ትንሽ የቀረሰው ነው። ከዚህ በፊት እንትንን አይቼ አላልንም ያልነውን ብቻ ላይ ኮንቲኒንግ እንትንን አይቼ ለምን ዲዮስቆሮስ አይጽፈውም? እኔ የሚካኤልን ታሪክ ለምን አሁን አቡነ ማትያስ ለምን አይጽፉት? እሱ አይደለም የኔ ጉዳይ፣ የሚካኤል ጉዳይ አይደለም የኔ ጉዳይ። እኔ እኮ ለምን እዛ ላይ እንደምትሄዱ እኔ አይገባኝም። የኔ ጉዳይ ሚካኤል ተከበረ አልተከበረ ያንተ ጉዳይ ምንድን ነው? እኮ እየነገርኩ እኮ ነው። አሁን ይኸውልህ እናንተ እኔ እኮ ለገልጽላችሁ ስሉ አስጨነቃችሁኝ። ሚካኤል ተከበረ፣ ማርያም ተከበረች፣ ዮሐንስ ተከበረ፣ ጉዳይን ነገር እየነገርኩ ነው። ማርቆስ ተከበረ። የኔ የቤተክርስቲያን ዶኩም ቆይ አስጨርሰኛ ወዳጅ። ኧረ በምን እንደው በሚካኤል በዛሬ ሚካኤል ዛሬ ጊዜያችንን አስጨርሰኝ። ወደ ፖይንት ግባ። ተከበረ ሳይሆን ይኸውልህ ዋናው ወሬው ልንገርህ። ሚካኤል
ሳይሆን የኔ ህይወት ክርስቶስ ነው ብለን ስታምን የቤተክርስቲያን አናት ክርስቶስ ነው ስታምን ስጋውና ገብርኤል ቤተክርስቲያን ሚካኤል ቤተክርስቲያን የምንሄደው የሚካኤልን ስጋና ደም አይደለም የምንበላው የክርስቶስን ስጋና ደም ነው። ቄሱ ገብርኤልም ሆነ ማርያም አሐዱ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ነው የሚቀድሰው። የሚካኤልን ስም አይደለም በሚካኤል ቤተክርስቲያን የሚቀድሰው። ስለዚህ እኛን ያሰባሰበን ክርስቶስ እንጂ ሚካኤል አይደለም። እኛን ያሰባሰበን ኢየሱስ እንጂ ማርያም አይደለችም። እኛ ማርያም የምናውቃት በክርስቶስ ታሪክ ነው። እኛ ዮሐንስን የምናውቀው በክርስቶስ ውስጥ ነው። ክርስቶስ ከሌለ ሚካኤልን ገብርኤልን አናውቃቸውም። ይሄ ሁሉ ውሸት ነው የምታወራው። ይኸውልህ እናንተ ግን እታች ወርዳችሁ ልክ እንደ ዳዊት ትመሰመሳላችሁ። በጣም ታዝናለህ። በቃ ጊዜ ሰጥቼ ሰምቻለሁ። ምንም የረባ ነገር አልነገረም። እውነቱን ያጣጥላል ሴጣን እንደናንተ። ኧረ ተረጋጋ ወዳጄ ተረጋጋ። ትንሽ ለመረጋጋት ሞክር። እውነት ጊዜ ሰጠው። ከርስ ራሱ ወጥ እንድታወራ ጊዜ ሰጠው። ሰማኝ። ኧረ እባክህ ወዳጄ ተው። ስንት ቢራን የጠጣው? አንድ ነበርኩ ያልኩህ ቅድም። ያሳዝናል። ብቻ ለማንኛውም ድርሳነ ሚካኤል የቤተክርስቲያን እዚሁ የሚጋጭ ሀሳብ ማትንገረኝ። ቅድም አልወድም እብድ ስለሆንክ ነው። ራስህ ከራስህ ጋር የተጋጨ እብድነት ያሳዝነኛል። አዳም አሁን ደጋግመህ ላክልኝ ስንት ጊዜ። እኔ ኦርቶዶክስ መሆንን አላወኩም ነበር። ከገስት ላይ እንደው ገብተህ ቦታ እንዳትይዝ ብዬ በሚል የወንጌል አማኝ ትሆናለህ ብዬ አወረድኩ ማለት ነው። ገና ሪኩዌስት ስትልክ ከገባ በኋላ እንኳን ለምን ተደማምጣት ታወራም? ሰማህ አይደል ሜሎስ? አንተ ብለው መሰማው ምን አለበት? እስካሁን ከገባ ጊዜ ጀምሮ ፕሮቮክ ነው የምታደርገው። እሱን በሀሳቡ ላይ በእውቀት ላይ ለምን አታወራም? ይሄን ያህል የሚለምንህ አንተ ስትናገር ጸጥ ብሎ ሰማህ። እሱ ግን ሲናገር አንተ መካከል ላይ ትገባበታለህ። እና ሰማው እባክህ። ሜላ ቀጥሉ። ቴንኪው ሸርሚ ቴንኪው። እንግዲህ ታች ወርዳችሁ የሚለው ቤተክርስቲያኒቷ ሐዋርያ ዮሐንስ ጽፎልኛል ብላ የምታምነውን መጽሐፍ ነው። እንግዲህ መጽሐፍ ቅዱስን በተለይ አዲስ ኪዳንን እኮ እኛ የምንቀበለው ሐዋርያቶቹ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ኢየሱስ ራሱ የመረጣቸው ደቀ መዛሙርት አብዛኛውን መጽሐፍ ጽፎታል ብለን ስለምናምን ነው። ሐዋርያዊ ስልጣን አለው ብለን ስለምናምን ነው። ስለዚህ የሐዋርያዊ ስልጣን ያለው ዮሐንስ ድርሳነ ሚካኤልን ጽፎልኛል ብላ ነው የምታምነው። ስለዚህ ቤተክርስቲያኒቷ እንደምትለው ከሆነ ሐዋርያው ዮሐንስ ከሆነ የጻፈው ድርሳነ ሚካኤልን ከዮሐንስ ወንጌል ጋር እኩል ነው። ለምሳሌ በዮሐንስ ወንጌልና በአንደኛ ዮሐንስ መልእክትና በራዕየ ዮሐንስ መካከል የስልጣን ልዩነት የለም። እኩል ባለስልጣን ናቸው። ለምን? የጻፋቸው ሰው አንድ ነው፣ ሐዋርያው ዮሐንስ ነው። መበላለጥ የለም። ስለዚህ ድርሳነ ሚካኤልንም ሐዋርያው ዮሐንስ ከጻፈው እኩል ነው ማለት ነው። እኩል ነው፣ ከመጽሐፍ ቅዱስ ጋር እኩል ነው። ስለዚህ ይህን መጽሐፍ ታች ወርዳችሁ የሚል ሀሳብ ስታመጣ ያው መልስ የሌላችሁ ነው እንጂ ቤተክርስቲያኒቷ በዚህ ልክ ነው ይህን መጽሐፍ የምትቀበለው። ስለዚህ ርዕሳችን ሚካኤል ስለሆነ እዚህ ጋር ቆይ፣ እሺ እኩል ነው እንበል። ሜሎስ እኩል ነው እንበል። እኩል ነው ብለን እንቀበል። ትክክል ነው። እንደዛ ብላ ታመነች። እኩል ነው እንበል። እዚህ ጋር አንድ ጥያቄ አለኝ። ትክክል፣ ጥሩ ጥያቄ ነው። እንደዛ ብላ የምታመን ከሆነ እኩል ነው ታለች። ስለዚህ ድርሳነ ሚካኤልም ከመጽሐፍ ቅዱስ እኩል መገምገማ ኤርሚ ቅድም በነገራችን የተናገርከው ነገር ጥሩ ነው፣ ተቀብያለሁ። ነገር ግን እኩል ነው ታለን ቤተክርስቲያን በቤተክርስቲያን ታሪክ ውስጥ ይሄ ድርሳነ ሚካኤል ታለ እኩል ነው ታለች። እኩል ነው ብሎ መቀበል ያለብን። ስለዚህ መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት ነው። እንደ ቁርአን ከአላህ በሰማይ ወረደ ምናምን በገብርኤል በጅብሪል በኩል አላለም። እኩል ነው ታለ እንቀበላለን። ድርሳነ ሚካኤል ውስጡ ችግር አለው። እኩል ነው ተተቀበልን። ውስጡ ችግር አለው። እንዲህ ሲነበብ አስጨርሰኛ ይሄ ተሆነ ይሄ መጋጨት ጉዳይ አለ ከመጽሐፍ ቅዱስ ጋር። ድርሳነ ሚካኤልን ስናነበው እኩል ተሆነ መጽሐፍ ቅዱስ አይጋጭም፣ እርስ በራሱ የሚፈታታ ነው። አንዱ ለአንዱ የሚደግፍ እንጂ በምላት የምንረዳው እንጂ የሚጋጭ አይደለም። ግን ድርሳነ ሚካኤል ከመጽሐፍ ቅዱስ ጋር ይጋጫል የሚል አስተሳሰብ አይዲዮሎጂ ታለቅ። እሱ እኛ በጣም ጥሩ ነው ይሄ። ያንን ደግሞ አንተና ታድሶና ሙሉ ወንጌል ቢጋጭ ተለያይቶ ነው የሚቀርብ። እኛ ኦርቶዶክሳውያንና ካቶሊካውያን ግን ብንጋጭ አንድ ጥቅስ ላይ ባንስማማ የድርሳነ ሚካኤልና ዮሐንስ ወንጌል ቢጋጭብን ትውፊት አለን። አባቶች ደግሞ ለሐዋርያቶች የቀረቡ ናቸው። አዳምጠኝ፣ ለሐዋርያቶች የቀረቡ ናቸው። ዛሬ ካልተስማማን እንለያያለን እኛ ኦርቶዶክሶች። አሁን ሀሳቤን ላስቀምጥ። መሀል ገብተብኝ ነው በነገራችን ላይ እኮ ዝም ያልኩህ አይደል? ስለዚህ ሰማው። አዎ እያወራሁ ከሆነ አሁንም መሀል የገባብኝ አይደል? ግን ሰማው። ስለዚህ ስማኝ። አንድ ጥያቄ ልጠይቅና እስቲ ህሊና እንዳለው ሰው መለሰልኝ። ቅዱስ ሚካኤል ታላቅ መልአክ ነው አይደል?
የመላእክት አለቃ ነው። ታላቅ የሚባል የለም። ታላቅ ታናሽ የሚባል መላእክት የለም። የመላእክት አለቃ ማለት እንደሆነ ስልጣኑ ነው ማለት ስልጣኑ ታላቅ ስልጣን ያለው የመላእክት አለቃ ነው። ይህ የመላእክት አለቃ ቅዱስ ሚካኤል ድብብቆሽ ይጫወታል ብለህ ታስባለህ? እኔ በታሪኬ መላእክት ሳጥናኤል ብቻ ድብብቆች ተጫወቱ፣ ያው የእጁን ያገኘ ነው። ከዛ በተረፈ መላእክቶች በመጽሐፍ ቅዱስ ታሪክ ድብብቆሽ የተጫወቱ መላእክቶች የሉ። ሚካኤል ድብብቆሽ ይጫወታል ብለህ ታስባለህ ወይ ከአጋንንት ጋር? እንዴት ድብብቆሽ ተጫወት? አጋንንትን የሚቀጠቅጥ በእግዚአብሔር ኃይል የሚኖር እግዚአብሔርን የሚያከብር ታላቅ መልአክ እንደሆነ የእግዚአብሔርን ፊት የሚያይ መልአክ እንደሆነ ነው የማውቀው እንጂ ከአጋንንት ጋር ድብብቆሽ ሊጫወት አይችልም ማለት ነው። አይችልም በታምር። እሺ ድርሳነ ሚካኤል ግን አንተ መላእክት እንደሆነ ታምናለህ? ቆይ ሚካኤል መላእክት እንደሆነ ታምናለህ? ድብብቆሽ እንደተጫወተ ባሳየህ ምን ትላለህ? ቆይ አንተ መጀመሪያ ቅዱስ ሚካኤል የመላእክት አለቃ እንደሆነ ታምናለህ? አዎ አምናለሁ። አሁን ወደ ጥያቄ ምን ካሁን ቀጥል። መለስኩልህ። ሚካኤል ከአጋንንት ጋራ ድብብቆሽ እንደተጫወተ ባሳየህ ምን ትላለህ? መጽሐፉን ስላላነበብኩት፣ ሁለተኛ አንተን ስለማላምንክ እውቀቱ አሁን መጽሐፉን አንብቤው ቢሆን ድርሳነ ሚካኤልን አልቀበልም እላለሁ። መጽሐፉን አንብቤው ቢሆን እስቲ ጥቅሱን ንገረኝና አነበውና አባቶችን ጠይቃለሁኝ፣ ቤተክርስቲያኒት እንደፈታችሁ ጠይቃለሁ። ከዛ ግን እንዳልተረዳው አልፈልግም ነው የምለው። እዚህ ላለው ሰው ላሳይ በቃ። እናንተ እኮ ብዙ ጊዜ ተዋሻላችሁ፣ ታውቃለህ፣ ውሸታሞች ናቸው። ለሚካኤል የሚሳነው ነገር አለ ብለህ ታስባለህ? ኧረ መዓት የሚሳነው ነገር አለ፣ መዓት የሚሳነው ነገር አለ። የሚሳነው ነገር የሌለው ክርስቶስ ብቻ ነው። እኛ ቤተክርስቲያናችን ያስተማረችን እግዚአብሔር አዞት ማድረግ የማይችለው ነገር አለ። ኦኬ እሺ፣ እግዚአብሔር ታዘዘው፣ የእግዚአብሔር መንፈስ ይመራዋል። ከዛ በተረፈ ግን መላእክት ይኸውልህ፣ ሳጥናኤል ሲሳሳት አይተናል። የመላእክት አለቃ ሆኑ መላእክት። እኛ ከእግዚአብሔር በስተቀር ክርስቶስ በስተቀር ማይሳሳት ማንም የለም። እግዚአብሔር አዞት ነው ያልኩህ። እየሰማኝ አሰማኝም እኮ እግዚአብሔር ታዘዘውማ ይሳሳታል። እግዚአብሔር አዞት ለምን እንደሚሳሳት ታውቃለህ? በቤተክርስቲያናችን ትምህርት ሰው የራሱ ፍቃድ ስላለው የሚያቅተው ነገር የለም። እግዚአብሔር አዞ ግን ፍቃዱን ተሳተ እሱ በቃ እኔ ላሳይ እንትን ነው ጽሁፉን ላሳይ። በቃ ችግር የለው። አይ ጥያቄውን ጠይቅ እንጂ ድምጻችሁ አይሰማኝም። ኔትወርክ ነው አለን። ቆይ ሁሉም ሚውት አድርጎ በጨዋነት እየጠበቀ ስለሆነ ነው። ሜላ እያወጣው ነው አለ። እሺ በደምብ ተከታተሉኝ። እሺ መጀመሪያ ያሳየን ኤርሚ መጽሐፉን አታሳየን። ቆላ ሳያችሁ ነው። እሺ ድርሳነ ሚካኤል ዘጥቅምት ገጽ 319 ላይ እንደዚህ ይላል። እሺ ምን ይላል? የእግዚአብሔር የአምላካችን የጥበቡና የጥበብን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔር በፍጹም ልቦናው የሚወድ ትእዛዙንም የሚፈጽም አንድ ሰው ነገረኝ፣ እንዲህም አለኝ አለ። የክርስትና እምነት ያለው ሰው የመላእክትን፣ የነቢያትን ወይም የሐዋርያትን፣ የጻድቃንን፣ የሰማዕታትን ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አሁን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳ አለኝ። እሺ ሊያስረዳው ነው። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበር። ያ ሰው ከተወለደበት ቀን ጀምሮ
እሺ እሰማለሁ። ድምጽ ያለ ይሰማል። ሞይሎስ ትሰማለህ? ሜላ እኔ ጋር አሳቀርኩብኝ ነበር። እሺ ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበር። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችም በጎ ስራ ሰርቶ አያውቅም። ተመልከቱ በደንብ ኃጢአተኛ ሰው ነው፣ ምንም በጎ ስራ የለውም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይቺ ነፍስ የኛ ናት በማለት ሲደነፉ፣ ሚካኤል ግን የኔ ናት እያለ ይከራከር ነበር። እሺ እንዲህም ሚካኤል ወስዶ ይደብቀው፣ ምኑን? ነፍሱን ሚካኤል ወስዶ ይደብቀው። እናንተ ግን ፈልጋችሁ ብታገኙት ውሰዷት፣ ወይም እናንተ ወስዳችሁ ሸሽጓትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚያም አንዳቸውን ምረጡ አላቸው። እነሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። እነዚህ ማን ናቸው? አጋንንት ናቸው። እግዚአብሔር ምን አለ? ሚካኤል ወይም ይደብቃት ወይም እናንተ ያችን ነፍስ ደብቋት። እዚህ ጋር እያብራራን እንሂድ። በጣም ጥሩ ነው ያነበብከው። ቆይ እዚህ ጋር ቆሞና አረ ነጥብ ስላለ ቆይ ሰው እንዲገባው ነው ሲበዛ ሜሎስዬ ይጨርሰው ሀሳቡን ይጨርሰው። አዳም ያንብበውና ከዛ ሀሳቡ ላይ በደንብ ትሄድበታለህ። ይጨርሰው ሀሳቡን። እንደዚህ አይደረግ። እንደዚህ ፕሊዝ አትረብሽ። ይህን እየፈታ እንሄዳለን። ቀጥሎ እንሄዳለን። ንባቡ ይለቅ በመጀመሪያ። ኤርሚ ይበዛብኛል። ይህን ሁሉ እንዴት ነው የሚይዘው? ግድ የለም ተፈቷል። ቁጥር በቁጥር ተፈቷል። እንዴ ግድ የለም ትለኛለህ? እስካሁን አንብቧል አይደለ? ከዚህ በኋላ ደግሞ ይቀጥላል። እኔ ካወራሁ በኋላ ይቀጥላል። ይሄ በጣም ያወራውን እኮ ነው የምፈታው እኮ ተፈቷል። ግን እውነት እንዳይወጣ እንዲህ ናቸው። እስካሁን ይኸውልህ ሚዩት አድርገው ፕሊዝ ወገኔ። በጌታ እንዴ ያብራራል። ትክክል ነው። ካልሆነ ላስወርድ ነው። እኛ አስወርደን ስለምታጭበረብሩ ነው የምታስወጣኝ። ይሄን ልፍታውና ሜላ ቀጥል። አንተ ስለኖርክ ህዝቡ የሚቀመጥ እንዳይመስል፣ አንተ ስለወጣ ህዝቡ የሚሄድ እንዳይመስል እታች ሆነ ትሰማለህ ማለት ነው። ሜላ አንብብና ጨርስ። ቆንጆ ልብ አንጠልጣይ ተረት ስለሆነ ማለት ነው። ቀጥል። እሺ ድብብቆሽ። እሺ ከዚህ ልጀምርላችሁ። እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ አቀረበላቸውና ሚካኤል ወስደው ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህም አንዳቸውን ምረጡ አላቸው የሚለው ጌታ ነው። እነሱ ግን ሚካኤል ወስዶ አሉ አጋንንቶቹ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላ እኔ እኮ ያስቀኛል። ጌታ ፊት ሆኖ ነው እኮ ነው የሚያስቡት አጋንንቶች። ኦርቶዶክስ ጥንታዊ ተረታዊት ቤተክርስቲያን። እሺ ከብዙ ሐሳብ መለዋወጥ በኋላ እኛ እንሰውረዋለን እንሸሽገዋለን ብሎ ያን ሰው እመቃት አውርዶ የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁት፣ ወረወሩትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ይህን ከማንበብ በፊት ልጠይቃችሁ ታች ያላችሁ። እሺ ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መንበርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳትን አወጣ፣ በሁለተኛውም ክንፉ እንዲያወጣ፣ በሶስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። ያችን ነፍስ ማግኘት አልቻለም። በዚህም ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7540 ድረስ ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ያቺ ነፍስ አልተገኘችም። ሚካኤል አጣት። እግዚኦ ከዛ እችን ልጨርስላችሁ። ያልተጠመቁ ነው ይላል። ያልተጠመቁ ናቸው።
ያን ጊዜ የሰማይ መላእክትም ሁሉ ይህን እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ተመልከቱ፣ ጌታችን በወንጌል ያመነ የተጠመቀ ይድናል አሉ ብሎ ይጠይቃሉ። አንተ የሰው ልጅ እሊ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተና አይተ ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል። ከሲኦል አውጥቶ አጥምቆ ነው ገነት ያስገባቸው ይሉናል ነፍሳቶች። ስለዚህ ሚካኤል ድብብቆሽ ከአጋንንት ጋር ተጫውቷል። እንደ ድርሳነ ሚካኤል ዘገባ ይህን ይመስላል። አጣት ታዲያ በሲኦል ውስጥ እንኳን ያሉትን ነፍስ ፈልጎ ካላገኘ ይሄ ዝም ብሎ አሁን ጠላ ሲጠጣ የሚውለውን ሰውዬ የት ፈልጎ ያገኘዋል ብለህ ነው? እሱ ነው ጥያቄ እንዴ? ይሄ በየጫት ቤቱ ተሰትሮ የሚውል ጎረምሳን የት ፈልጎ ያገኘዋል? ዙረቱ ይበዛበታል። ፈልጎ አጣ ነው አይደል ብለው ያሉት። እንዲህ ነው የምትቀልዱት አይደል እናንተ በመላእክት ላይ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን እንደዚህ አይነት ተረት ማለት ነው። መላእክት ድብብቆች ተጫወቱ በጌታ ፊት ቀርበው ማለት ነው። የኔ ነች አይደለችም፣ የኔ ነች። ለዚህና የቁንጽል እውቀት ይዛችሁ ስትሉ የነበረ የእናንተን ሙሉ ነው። እንደዚህ አንቦርቅ ቀን ስናየው ነው። እስኪ መልሱልን፣ ናኪነ ጥበብ እስኪ መልስልን ይሄን ድብብቆሽ። ማረቤን ያያችሁ ልጆች ባካችሁ አይነት እኮ ነው። ነፍስ ደብቆ ሚካኤል አጣ፣ ዲያብሎስ ሄዶ ደብቆ አጣ። በእርግጥ እኮ የገድለ ክርስቶስ አምራይም ላይ እኮ እንደዚህ ብለው ነግረውናል። እሺ ምን ትላለህ ኪነ ጥበብ? ምንድን ነበረ? አልሰማሁም። አልሰማህም? አልሰማህም አይደል? ብዙም አልሰማሁም። በቃ ካልሰማታችሁ ረድ ቴንክ ዩ። ሌሎች የሰማችሁ ሰዎች ነው። አልሰማም እሱ። እሺ ሌሎች የሰማችሁ ካላችሁ ድብብቆሹን እኔ እኮ ኦርቶዶክስ በጣም በእውነት ምንድን ነው ፈኒ ነች እንዳልል ቄሶች ናቸው። የኮሜዲያን ስብስብ እንዳልል ቄሶች ናቸው ያሉት። አይንተ እግዚአብሔር ብለው የሚሉ ማለት ነው። ግን የሚጽፉትን የለኝ ወንድም ማለት የሚጽፉትን የለን። ዘወርሃ ጥቅምት ያነበበው ሜላ ማለት ነው። የስንክሳሩንም ቀድሞ አነበበብኝ ሜላ። አሁን ሰውን እኮ በተንከው በቃ በተንከው፣ ማንም አይገባም። አሁን ሮያልሽ ምን ትላለህ ይሄን? ስለዚህ ድብብቆሽ እንጠብቃለን ካንተ ጮማ የሆነ መልስ ማለት ነው። ሮያል ማይክ ክፈት። ፈርቶ መቀመጥ የለም። ድብብቆሹን ምን አልክ? ምን አልከኝ ኤርሚያስ? ድብብቆሹ ላይ ምን አልክ? እንኳን ደህና መጣ። ምንም ነገር አለ። እኔ ኳስ እያየሁ ነው። ባይዘው ተናድጃለሁ። እዚህ ራሱ አሁን ይሄን ከምሰማ እያልክ ነው። አይ እኔ ገስ ስትልክልኝ ምናምን ገባው። ግን ምን አዲስ ነገር አለ ምናምን ምንድን ነው እንዴ? በጣም ነው እንጂ ያለው። እስቲ አንድ አፍታ ቆም። ማን ነው ከማን የሚጫወተው ኳስ? ተወሱን። እዚህ እኮ አንተ ሌላ ኳስ፣ ኦርቶዶክስ እዚህ እኮ ሌላ ኳስ እየተጫወተች ነው። መንፈሳዊ ኳስ ማለት ነው። ጀርመን ዛሬ ጨዋታ አለው። ከተማራችሁ ዛሬ ደስማም ምን እንደመሰለ ተዋቸው። ሲመጡ ዋንጫ ይዘው ከመጡ ተቀበላቸዋለህ። በርሊን ላይ ወጣ ማለት ነው። እዛው እነሱ ጋር ስላለ ሚካኤል እና ሰይጣን ያዕቆብ ጨዋታ ድብብቆሽ ይጫወቱ ነበር። ታውቃለህ? ምን ጨዋታ? ያዕቆብ ጨዋታ ድብብቆሽ ይጫወቱ ነበር። ታውቃለህ? ሚካኤል እና ሰይጣን ያዕቆብ ጨዋታ ድብብቆሽ ይጫወቱ ነበር። ታውቃለህ? ሚካኤል እና ሰይጣን ያዕቆብ ጨዋታ ድብብቆሽ ይጫወቱ ነበር። ታውቃለህ?
መቼ ነው ምን እንደምታወራው አልገባኝም። ሚካኤልን ታውቀዋለህ አይደል? መልአኩን ታዲያ ለምን አላውቀው? ሰይጣንንም ታውቀዋለህ? ሰይጣንማ እሺ ታውቀዋለህ። ያው እንዴ አላውቀውም አትልም መቼም። ኦኬ ያ እንትን ድብብቆሽ ጨዋታ ሲጫወቱ ሰምተህ ታውቃለህ? ማለት አልገባኝ። ድብብቆሽ ለምሳሌ ሰይጣን የሆነ ነገርን ወስዶ የሆነ ቦታ ላይ ቢደብቅ ሚካኤል ፈልጎ ያገኘዋል አያገኘውም? ኖርማሊ ከሰይጣንና ሚካኤል ጨዋታ ደረጃ ምን አደረሳቸው ብዬ ነው። አይ ኦርቶዶክስ እየተጫወቱ እንደሆነ እዚህ እያሳየች ነው። ጨዋታ የጦፈ ጨዋታ ላይ ናቸው። አዎ የጦፈ ጨዋታ። አዎ ዘወርሃ ጥቅምት የጦፈ ጨዋታ ላይ አኩኩሉ አይነት ነገር ይጫወታሉ እያለች ጽፋላለች ቤተክርስቲያን። ግን እያንዳንዱ ነገር እኔ ግራ የሚገባኝ አንድ ነገር አለ። እንትን ይተነተናል የሚባል ነገር አለ አይደለ? ማለት ማንም ይተነተናል። ይሄው ተተንትኗል። ግዕዙ አማርኛው ተተንትኗል። ኖ አይደለም። ለምሳሌ ገለጻ አለው። አሁን ያ ነገር ድብብቆሽ ተጫወቱ ምናምን ብለህ ቢባል ያ ነገር ግን ፍቻ አለው የሚባል ነገር አለው አይደል? እሺ ተፈተዋል። እሺ ግን ሚካኤልና ሰይጣን እንደዛ ይጫወታሉ ወይ ነው ድብብቆሽ? ድብብቆሽ ይጫወታሉ? ኖ ያ ነገር ፍቻ አለው። ድብብቆሹ ነው ፍቻ ያለው። ድብብቆሹ ነው ፍቻ ያለው። አዎ ድብብቆሹ ሰይጣን ሚካኤል ወይ ሚካኤልን እየፈራ የተደበቀ ነው አንድ ነገር ብቻ። ሚካኤልስ ሰይጣን የደበቀውን ያገኘዋል አያገኘውም ነው ያልኩህ። ኖ እንትን ሆነብኝ ነገሩ ማለት ኖርማሊ ከእንትን አለፈ። እሺ ቆይ ሰይጣን ሚካኤል የሆነ ነገር ወስዶ የሆነ ቦታ ወስዶ የሆነ ነገር ቢያስቀምጥ ሚካኤል ማለት ነው። ሰይጣን ያንን ነገር ፈልጎ ማግኘት ይችላል? አዎ እንዴት አያገኘው? ሰይጣን ፈልጎ ማግኘት ይችላል አይደል? አዎ ሚካኤል አያገኘውም፣ እንደውም ሰይጣን ነው የሚያገኘው። ኦኬ ሰይጣን ያገኛል፣ ሚካኤል አያገኘውም፣ ሰይጣን ያገኘዋል። በቃ ይሄ እኮ ነው ታዲያ ቤተክርስቲያንም እንደዚህ ነው የጻፈችው። ሚካኤል ማግኘት አይችልም ሰይጣን የደበቀውን፣ ሰይጣን ግን ሚካኤል የደበቀውን ማግኘት ይችላል። this is orthodox ባይዚስ ኦርቶዶክስ አምናት በለ ኤርሚያስ ለመሰለ ይሄው ቤተክርስቲያን ሚካኤል ሰይጣን የደበቀውን ማግኘት ተስኖት አሁን አንተ እንዳልከው ሲባዝን ነው በየሲኦሉ ሲንከራተት ነው የተገኘው። ሰይጣን የሆነ ነገር ወስዶ ደረጃ ወርዶ ሰይጣን ጋር የሚጫወትበት ጊዜ የለውም እኮ። ይሄው ጊዜ ያለው ብላ ቤተክርስቲያን ጽፋለች። ስለዚህ ከቤተክርስቲያን ጋር አንድ አይነት ሐሳብ ነው ያለ። ሰይጣን የደበቀውን ሚካኤል ፈልጎ ቆይ አድምጠኝ። ሰይጣን የደበቀውን ሚካኤል ፈልጎ ማግኘት አይችልም። ሚካኤል ግን የደበቀውን ሰይጣን ግን ፈልጎት ያገኛል። ለሰይጣን የሚሳነው ነገር የለም እያልከኝ ነው። ለሚካኤል ግን የሚሳነው ነገር አለ እያልከኝ ነው። ሚካኤል እዛ ታች አይወርድም፣ ከሰይጣን ጋራ እንደዛ ድብብቆሽ አይገባም ነው ያባባል። እሺ ሲኦል ድረስ ወርዶ ነፍሳትን አውጥቷል አላወጣም ሚካኤል? እኔ አንብቤ አላውቅም እንደዚህ አይነት ነገሮች። አንብቤ አታውቅም አይደል? እና አንብብልህ በፈጣሪ ፍቃድ ሊያወጣ ይችላል እኮ። እና አንብብልህ። አይ ባታነበው ችግር የለውም። እና አንብብልህ። ፈጣሪ ፍቃድ ሁሉን ነገር ሊያደርግ ይችላል ብዬ ስለማስብ እኮ ይወርዳል። ታዲያ አንብበው። ወደ ሲኦል ይወርዳል። እንዴት ወደ ሲኦል ይወርዳል ወይ ሚካኤል? አዎ እኮ ሊያወጣቸው ይችላል። በፈጣሪ እኮ ይወርዳል አይደል? በመጀመሪያ ወርዶ ነው አይደል የሚያወጣቸው? ታዲያ ፈጣሪ ኢየሱስ ክርስቶስ አላወጣቸውም እንዴ ከሲኦል? ይወርዳል ወይ ነው ያልኩህ። ሚካኤል ሲኦል ይወርዳል ወይ? ሚካኤል ሲኦል ይወርዳል ወይ? ያወጣቸዋል ካልክ እኮ ወረደ ማለት እኮ ሲኦል ገባ አይደለም? ኦኬ። ስለዚህ እዛ ታች ድረስ አይወርድም አትበለኛ። ታዲያ ቀደም እኮ እዛ ታች ድረስ አይወርድም፣ እንደዚህ አይነት ቃቃ ጨዋታ አይጫወትም አትበል። ቤተክርስቲያን ነው ሰይጣን ጋር እንደዚህ ምናምን የሚለው ጽሁፉ
አንድ እንትን ይኖረዋል፣ ፍቺ ያለ ይኖረዋል። የቤተክርስቲያን መጽሐፍ 3 መጽሐፍ ሚካኤል ሚካኤል ሲኦል ወረደ ትላለች፣ ነፍስ ዘግኖ ለማውጣት። ሚካኤል ሲኦል ወረደ ትላለች፣ ነፍሳትን ዘግኖ ለማውጣት። ሚካኤል ሲኦል ወረደ ነፍሳትን ዘግኖ ለማምጣት። ሲፈልግ ግን ሰይጣን ወስዶ ስለደበቀበት ሚካኤል ፈልጎ ማግኘት ተሳነው እኮ። በነገራችን ላይ ሲኦል ከወረደ የምትለው እኮ ነፍሳትን ለመርዳት ነው አይደለ እኮ። እችኛዋን ነፍስ ግን ፈልጎ ማግኘት አቃተው። እነዚህ ጋር ዘገነ፣ ጨለፈ፣ አወጣ፣ በክንፉ አንጠልጥሏቸው ተሸክሟቸው አወጣ ብላችሁ የጻፋችሁ ዘንድ አንድ ጥያቄ ልጠይቅ እፈልጋለሁ። ለምን ትጠይቀኛለህ? እኔ እየጠየቁ ሚካኤል እችን ነፍስ ፈልጎ አጣት ይላል። እሺ ዘገነ፣ ተደበቀችበት ምናምን አቅማቱ እሱ ምናምን እንበለውሽ እንበለው አይደለም። ቤተክርስቲያን ተደበቀ ብላ ትላለች። አንተም እኮ አልከው። ለምን እንበለው አይደለም? እሺ ጻፈች ይባልሽ አለች ቤተክርስቲያን። አንተም እኮ አልከው ታዲያ። ስለዚህ ሚካኤል አቅመ ቢስ ነው እያልከን ነው አይደል? አይደለም። ሚካኤል እዛ ታች ድረስ ወርዶ ከሰይጣን ጋር ድብብቆሽ አይጫወትም ነው ያለው። ይኸው ወርዶ ተጫወተ ትላለች ቤተክርስቲያን። ሲኦል ወርዶ በቃ ፍቺ ነው። አንድ ነገር ልንገርህ፣ ልጠይቅህ። እኔ ደግሞ አይቻልም መጠየቅ። እኔ አጠይቀኝም አላልኩም፣ ግን ሲኦል ድረስ ወርዶ ድብብቆሽ ሲጫወት ነፍስን በመደበቅ ሰይጣን ሲደብቅበት ሚካኤል ፈልጎ ማግኘት ተሳነው ብላ ቤተክርስቲያን ጻፈች። አንተ ያነበብነውን የጻፈችውን እንኳን ሳናነብልህ ስጠይቅህ፣ አዎ ሚካኤል ቢደብቅ ሰይጣን ፈልጎ ያገኝበታል። ቆይ ሚካኤል ቢደብቅ ሰይጣን ፈልጎ ያገኝበታል አልከኝ። ሰይጣንስ ቢደብቅ ሚካኤል ፈልጎ ያገኛሉ ቢል ስለ አይ ሚካኤልማ አቅሙ ውስን ነው ፈልጎ ማግኘት አይችልም፣ የሰይጣንም አይችልም ነው ያልከው። ውስን አላልኩም። ሚካኤል ሰይጣን የደበቀበትን ሚካኤል ፈልጎ ማግኘት ያልተቻለው ለምንድን ነው? ሰይጣንን እያነፈነፈ ሊያገኝ ይችላል ነው። ሚካኤል ለምንድን ነው አነፍንፎ ማግኘት የማይችለው? ኃይሉ ውስን ስለሆነ አይደል? ኖ አሁን እዚህ ላይ እኮ አንድ ነገር ልንገርህ። ምንድን ነው ሰይጣን ሊያሳስት ይችላል ነው እኮ በቃ። ሰይጣን አነፍንፎ አገኘ ማለት የተባረኩ ሰዎች በቃ አንተ አሁን ተናዳል። ኳስ እያየ ነው ሚዩት አድርገህ ኳስ ይዛው በቃ ጀርመኖችን ነው ልጠይቅ በቃ። አይ ቆይ በኋላ ጠይቀናለህ። ሚዩት አድርገውና ኳሱ ነኝ አየህ፣ ኳሱ ነኝ ዘይኔ ወይ ገብቶባችኋል ወይ ስታችኋል። ልክ እዚህኛ ጋር መጣህ ሚካኤል ፈልጎ ማግኘት አይችልም፣ ሰይጣን ግን ጥበበኛ ነው ፈልጎ ማግኘት ይችላል ብለህ ትላናለህ። ኦኬ